አውጣልኝ ያልኩ እኮ ነው በቃ አውጡልኝ ያልኩ ነው ወይ ልቀቂኝና ቁጭ በይ አልቀመጥም በቃ አውጡልኝ እኔ ተቸሽ ልወጣ ነው ወዴት ነው የምትወጪው እንዴ ወዴት ነው የምትወጪው እንዴ በገዛ ቤቴ እንዴት ነው የማትወጡት አንወጣም በቃ ያለውን ነገር ካልነገርሽን ድረስ ከዚህ ቤት አንወጣ እኔ ምንም ነገራችሁ ነገር የለም ውጡልኝ ያልኳችሁ ነው በቃ ሂዱ ውጡልኝ አንወጣም በቃ አንወጣም ሂዱ በቃ ካሜራችሁን ሰብስቡና ውጡልኝ ከቤቴ ማደር ሳልፈልግ ጉልበት እንድጠቀም እያደረግሽ የፈለከው መምጣት ትችላለህ ከዚህ በላይ ግን ምንም ነገር ልታገስ አልችልም በቃ እኔ ስራ መሄድ አለብኝ ስራዬን አታስፈታኝ ምንድነው ያደረግሽው ነገር አለ ምንድነው ላደርግ የምችለው ለምንድነው ማትተፈው ነገር አለ እንዴ በዚህ ደረጃ የሚያደርግሽ በቃ ውጡልኝ ያልኳችሁ እኮ ለምንድነው ማትወጡልኝ ቁጭ በይና እናውራ አሰሚም እንዴ ተረጋጊና ነው እያስገድድከኝ ነው እኮ ተረጋጊ ተባልሽ እኮ ተነገረሽ ማታወጣም ብላችሁ ነው ኖ እኛ ከሴት ጋር የተገናኘ ነገር ወይም ደግሞ ሴት ስለሆንሽ ምናጠቃሽ አይነት ሰዎች አይደለም እና ታዲያ ምን ፈልጋችሁ ነው እኔ ምንም ማውራው ነገር የለኝም ስራ ልሄድ ነው እያልኩ እኮ ነው ቆይ ሲጀምር እናንተ እነማን ናችሁ ነው ወይስ አስገድዳችሁ እንድታወራ ያያረጋችሁ አሰሩ እኛ ማንነት እኮ ደጋግሜ ነገርኩሽ አሁን እንድደግምልሽ ነው የምፈልጊው ለሶስተኛ ለአራተኛ ጊዜ ያኔ ወንድም የተሳሳተ ቦታ ነው ያለው ኦባካ ቆይ ለምንድን ነው የምትርበተበችው ማለት የተለየ ነገር አለ ምን ማለት ነው ቆይ አንድ ሰው እኮ ዝም ብሎ ያለ ፈቃድ እኮ ስለራሱ ታሪክ እኮ ማስወራት ወንጀል ነው እንዴ ምን ማለት ነው የተለየ ነገር ማለት ምን ማለት ፈልገህ ነው አልገባኝም ኖ አይ ቆይ እኮ ንገረኛ ምንድን ነው ቆይ ይኸውልሽ እኔ እኮ ችግርን ሐሳብ ላጋራህ እንጂ ሌላ ነገር እንድትናገረኝ አይደለም የፈለኩት እንዴ እንደዚህ ይኸውልሽ ሲጀምር ይኸውልሽ ሆድ ሊብስሽ አይገባም እኮ እኔ የጠየኩሽ እኔ ራሴ ብዙ ሶታ ያለብኝ ሰው ነኝ በቃ አባክን ተወኝ በቃ እንደው እሺ ቆይ ስሚኝ ከናንተ ጋር ምንም አይነት ችግር ከሌለ በዚህ ደረጃ ውለታ ያዋለለትን አባትሽንና እናትሽን በቁጥር ሳይቀበል ስለምን ችግር ነው የምታወራው እና ታዲያ ማለት ለምንድን ነው እናንተ ሊርቁ ይችላል እኛ ለሰው ጥሩ ስለሆነ ነው እንደዚህ አይነት ወሬ እያወራኝ ያለው ኖ እኔ እንደዛ አላልኩም ቤት ስገባ ሌላ ቤት ገባሁ እንዴ ተከታታይ ስትመለሽ ነው ይሄ ነገር የሚፈጠረው ተከታተያትኝ ስመለስ ቤቱ እንደዚህ ኮርኒሱ ሳይ ሽንቁርቁር ብሏል እንዳለ ምን እንደሆነ አላውቅም ከዛ የሚገርም አንዳንዴ እባብ ሁሉ ድረስ ያለው ማለት እንደሚመጣ ላይ እነዚህ ቃጥ በዚህ ያህል ደረጃ ምንድነው ማለት እንደዚህ እንዲፈጠር የሚያደርገው ቤተሰቦቻችን ማለት ከዛ ደግሞ ድንገት ጸጥ ይላል ማለት ከትንሽ ሰዓታቶች በኋላ ደግሞ ጸጥ ይላል እሷ ስትመጣ ጭራሽ ወይ ባይንሽ ይታይሻል ያ ነገር ባይንሽ ይታይሻል ነው አይምሮሽ ውስጥ ምናልባት ያሰብሽ እንደሆነ ስገባ የተለያዩ እንትኖች ነው ማይ አውሪዎች ምናምን ሲንቀሳቀሱ ኮርኒሱ ላይ ምናምን ጩኸት አለ ምናምን ኮኮት አለ በቃ ጆሬ ሁሉ እንደዚህ ይዤ ምናምን ደንግጬ ሁሉ ደንዝዤ ሁሉ ቆማለሁ ከዛ ለወጣም ልገባም ፈርቼ ትንሽ ማለት ወጣና ትንሽ ደቂቃዎች ቆይቼ ተመልሼ ይገባለሁ ስገባ ሰላም ውድ ቤተሰቦቻችን እንደምን አላችሁልን እኛ በጣም ደህና ነን እናንተስ እንዴት ናችሁ ያው እንግዲህ እንደሚታወቀው የተለያዩ ኬዞችን እያያዝን መፍትሄ በመስጠት ታውቁናላችሁ ዛሬም እንግዲህ አንድ ለየት ባለ ኬዝ ተመልሰን መተናል ያው እንግዲህ ብዙ ጊዜ እኛ ጋር ሰዎች ሲመጡ በስራችን አምነውብን እናንተ ጋር መፍትሄ እናገኛለን በማለት ነውና እኛም ከልባችን ወጥረን ወንጀለኛም ከሆነ ወንጀሉን ለማጋለጥ ውስብስብ የሆነ ኬዝም ከሆነ ራሳችን ሪስኩስ ከተን እስከ መፍታት ድረስ ስንደርስ ታውቁናላችሁና ዛሬም አንድ በጣም ለየት ያለ እና ደግሞ ለኔ ትንሽ ያሳዘነችኝ ልጅ እኛ ጋር መጣ ያው በተደጋጋሚ ቢሮ እየመጣች ብዙ ጥያቄዎችን አቅርባለን ነበር እኛ እንድንጎበኛት እንግዲህ ባልደረቦቼም እንዳሉት ከሆነ በጣም እያለቀሰችና ከሚባለው በላይ ፍርሃት እንዳለባት ከምታሳየው ነገር ተረድቷልና የሷን ጉዳይ ዛሬ አጣርተን እስቲ እንግዲህ እንደሌላው ጊዜም ማድረግ ያለብንን ነገር እያደረግን መሄድ ያለብን ድረስ እየሄድን አይ ቲንክ እንግዲህ ካየነው ነገር አንፃር ነገሩ በጣም ወሰብሰብ ያለ እንደሆነ ያስታውቃል ምክንያቱም ልጅቷ በጣም ከሚገባው በላይ በእንባና በለቅሶ የታጀበ ንግግር ነበር ያወራቻቸው ምክንያቱም ያው እንግዲህ እኛ ጋር መፍትሄ ያገኛሉ ብላ እስከመጣች ድረስ እኛም ደግሞ ጥግ ድረስ ራሳችን መስዋዕት ማድረግ ካለብንም ራሳችን መስዋዕት እስከማድረግ ድረስ ደርሰን የሷን ችግር ለመፍታት ተዘጋጅተናልና እስቲ እንግዲህ ያለውን ነገር ከናንተ ከቤተሰቦቼ ጋር አብረን እምናይ ይሆናል ያው ልጅቷን ያለችበት ድረስ ሂደን ለማናገር ወሰነናል ምክንያቱም እሷን እኛ ጋር ነይ ብሎ ጥያቄ ማቅረብ ራሱ እሷን የበለጠ ማስጨነቅ ይሆናል ብለን ስላሰብን ያለችበት ድረስ ሂደን መፍትሄ ለመስጠት ዝግጁ ነን እስቲ እንግዲህ ያለውን ነገር አብረን እምናይ ይሆናል ውድ ቤተሰቦቻችን አብራችሁን ቆዩ እሺ ቤተሰቦቻችን ያው እንግዲህ አሁን
ባለ ጉዳዩ ጋር ደርሰናል እና እንግዲህ እስቲ ያለውን ነገር ከራሷ እንሰማለን። እኛም ደግሞ የቻልነውን ነገር ለማድረግ ያው ጥግ ድረስ እንሄዳለን እና እስቲ አብራችሁን ቆዩ። ሰላምት እንዴት ነሽ? ሰላም ወንድሜ እንዴት ነህ? አለን ፈጣሪ ይመስገን ክብሩ ይስፋ። በመጀመሪያ እንደው ስምሽን ብታስተዋውቂን ለመግባባትም እንዲመቸን ያህል ማለት ነው። እሺ ስሜ ሜላት እባላለሁ። እሺ ሜላት፣ ያው ሲቀጥል ደግሞ እኛን አምነሽብን ሚስጥርሽን ደግሞ ለሚዲያ እንዲወጣ ያን ያህል ሳትሳቀቂ አምነሽብን እኛ ድረስ ስለመጣሽ እኛም በመጀመሪያ በጣም እናመሰግንሻለን። ከዚህ በመቀጠል ደግሞ አንድ ማወቅ ያለብሽ ነገር አለ። ምክንያቱም እኛ ጋር እስከመጣሽ ድረስ ምንም አይነት ካንቺ የምንሰማው መረጃ የተቆጠበ እንዲሆን አንፈልግም። ማወቅ ያለብንን ነገር እያንዳንዷን ነገር ምናልባት ስለ መርፌም ጉዳይ ብትሆን ስለ ጥቂት ነገርም ብትሆን ለኛ መንገሩ በጣም ስለሚጠቅም እኛንም ስራችን ሊያቀልን ስለሚችል ከቻልሽ ምንም አይነት ነገር ከኛ ባደብቂ፣ እኛም ደግሞ ከሚባለው በላይ ላንቺ ታማኝና መሄድ እስካለብን ድረስ ሪስክ ውስጥ ገብተን አንቺ ካለሽበት ችግር ለማውጣት ዝግጁ እንደሆን እንድታቂ ይፈልጋሉና እስቲ በዚህ አጋጣሚ አንድ የምጠይቅሽ ነገር ቢኖር እስቲ ስለ ጉዳዩ ማለት እንደዚህ በዚህ ደረጃ ቢሮ እየመጣሽ እስከማልቀስ ያደረሰሽ በጣም አዝነሽ እንደዛ በጣም እንግዲህ እኔ ከባልደረቦቼ እንደሰማሁት ከሆነ በጣም ብዙ ጊዜ ቢሮ እንደመጣሽና በጣም ብዙ ጊዜ እያለቀስሽ እንደለመንሻቸው ይሄን እድል ለማግኘት ሰምቻለሁና እስቲ ምንድነው ምን ቢያጋጥምሽ ነው በዚህ ልክ እኛን አጥብቀሽ የፈለግሽበት ጉዳይ ብታሳውቂን? እሺ ወንድሜ በመጀመሪያ አመሰግናለሁኝ። እውነት ችግሬና ሀሳቤ ልትረዱኝ ስለመጣችሁ በጣም ነው የማመሰግነው። ያው በተደጋጋሚ መጥቼ አስጨንቄያችኋለሁ። እናንተም ያው ብዙ ስራም ስላለባችሁ ለኔም ጊዜ ለመስጠት ማለት እንትን ብላችሁ ፈልጋችሁ ግን ጊዜ አልነበራችሁም። ግን ዛሬ ያው ጊዜው ደርሶ ዛሬ ተገናኝተናል። አንዴ ይቅርታ በዚህ አጋጣሚ ቤተሰቦቻችን በእንደዚህ ጉዳይ ላይ ወይም በወንጀሎች ላይ ዓለም በተለያዩ ችግሮች ላይ ወደኛ የሚመጡ በጣም ከምንነግራችሁ በላይ በጣም ብዙ ሰዎች አሉና አንዳንዴ ትንሽ ቢዚም ስለምንሆን ነው ሰዎችን ተራ እየሰጠን ያው አንዱን ኬዝ ጀምረን አንዱን ሳንዘጋ ምናምን ነገሮች ስለሚደራረቡ ነው ትንሽ ጋፕ የምንሰጠውና የኔት አንቺንም ትንሽ ያመላለስንሽ ምናልባት ለዛ ሊሆን ይችላል እንጂ እኛ ምን ጊዜም ከተበዳዮች ጎን የምንቆም ሰዎች ነንና እስቲ ይቅርታ ቀጥይልኝ። እረዳለሁ። እሺ እኔም ያው ችግሮቹ ለኔ ጊዜ የሚሰጡ ስላልነበሩ ነው እኔ እናንተ መጥቼ ያጨናነቅኳችሁ። ምክንያቱም እኔ የነበርኩበት ውጥረትና ጭንቀት በጣም ውስብስብ ያለ ነገር ውስጥ ነው። ለኔ ግልጽ እንኳን ያልሆነ ነገርም ስለደረሰብኝ ነው ስለጨነቀኝ ነው ወዴት አቤት ማለት እንዳለብኝ ግራ ስለገባኝ ነውና የእናንተን ሚዲያ ተከታትዬ አድራሻችሁን ፈልጌ አግኝቼ እናንተ ጋር የመጣሁት። ምክንያቱም የብዙ ሰዎችን ችግርና ብዙ ነገሮች እንደምትፈቱ ስለማቅና ስላየውም ነው ሚዲያ ላይ ብዙ ነገሮች ስላየው ነው እኔንም ችግሮች ትረዱኛላችሁና ትፈቱልኛላችሁ። እኔ መፍትሄ ያጣሁበት ነገር እናንተ መፍትሄ ታገኛላችሁ ብዬ አስቤ ነው ከእናንተ ጋር የመጣሁትና እንደምትረዱኝ እርግጠኛ ነኝ። ምክንያቱም የብዙ ችግሮች የብዙ ሰዎችን ችግር ስለፈታችሁ የኔንም ትፈቱልኛላችሁ ያምናለሁ። አዎ በዚህ ጉዳይ ላይ በመፍታቱ ጉዳይ ላይ ምንም ነገር ቢሆን አትጠራጠሪ። ሌላም ደግሞ የሚያሰጋሽ ያጠቃኛል ብለሽ የምታስቢ አሁን ምክንያቱም እኔ ኬዙን ስላላወቅኩት ነው የምልሽ። ምናልባት ይሄንን ነገር ለመናገር ፈራተባ የምትይም ከሆነ የሆነ ሰው ያጠቃኛል ብለሽ የምታስቢ ከሆነ ከሕክምና ጋር በተያያዘ ችግር አለብኝ ብለሽ የምታስቢ ከሆነ ምንም በእኛ በኩል ምንም የሚያሳስብሽ ነገር ሊኖር አይገባም። በምንችለው ሁሉ ከምንችለውም በላይ ካጠገብሽ ነን። ከዚህ በፊትም በጣም ብዙ ሰዎች በጣም ብዙ ውስብስብ ኬዞችን ፈተን በቤተሰቦቻችን ፊት አቅርበናልና በዚህ ጉዳይ ምንም እንዳትፈሪ። እስቲ ምንድነው ቆይ ግን በዚህ ልክ ያሰጋሽ በዚህ ልክ እንድታለቅሽ ያደረገሽ በዚህ ልክ ልብሽን የሰበረው ምንድነው? ምን ቢያጋጥምሽ ነው? ቆይ እስቲ ማለት እኔ ከአንድ እህቴ ጋር ነው የምኖረው እና ከእህቴ ጋር ስኖር አብረን አሳልፈናል ብዙ ነገሮችን ከልጅነታችን ጀምሮ የነበርንበት እድገታችን ብዙ ነገሮች አሉ እና ከሆነ ጊዜ በኋላ ብዙ ነገሮች ተቀይረዋል። እንዴት መሰለህ ማለት እኔና እሷ ለቤተሰቦቻችን ብቸኛ ልጆች ነን። ማለት ከቤተሰቦቻችን ጋር በደስታ በፍቅር በብዙ ነገሮች አብረን ያሳለፍነው አብረን ስናድግ ከእናት ከአባታችን ጋር ነበር የምንኖረው። ቤተሰቦቼ የመንግስት ሰራተኛ ነበሩ። ማለት የተሻለ ህይወት እንኖራለን በሰዓቱ ማለት ነው።
እና እኔም እሷም እህቴም በቃ የተሻለ ትምህርት ቤት እየተማርን የነበረው ደስተኞች ነን። በቃ ወደ ቤት ስንመለስ በፍቅር ነው የምንመለሰው። እናቴም ሆነ አባቴ በቃ ለኛ ያላችሁ ጉጉት ለኛ ያላችሁ ፍቅር በጣም ይለይ ነበረ። ከትምህርት ቤት ወደ ቤት ነው በቃ ከዛ ውጭ እንኳን ጎረቤት ጋር ወይም ደግሞ ሌላ ሰው ጋር እንኳን አንሄድም ማለት በቃ ቤት ነው። ከእህቴ ጋር እንጫወታለን ከፋዘር ጋርም ከእናቴ ጋርም በቃ ከሌላ ላይፍ እንኳን አናውቅም። የምንኖረው ቤት በቃ ከእናት ከአባታችን ጋር ሁሉ ነገር በደስታ የምንፈልገው ነገር እኛ ሳናስበው በሰርፕራይዝ ነው ያደግነው። ቤት ውስጥ የምንፈልገው ነገር ሁሉ ተሟልቶልን በቃ ለኔ የሚመጣልኝ ነገር ለእህቴ የሚመጣላት በቃ ተመሳሳይ ነገሮች ነው የሚደረግልን እና በዛ ላይፍ ውስጥ ነበር ከእህቴ ጋር ያደግነው። እና ከሆነ ጊዜ በኋላ እናት እና አባቴ ማለት ነው የሆነ ፕሮግራም ተጠርተው ይሄዳሉ። የሚገርመው ነገር የዛን ቀን እኔና እህቴ ትምህርት ልንሄድ ማለት የትምህርት ቀን ስለነበረ ከክላስ መቅረት ምክንያቱም አባቴም እናቴ ለትምህርት ያላቸው ፍቅር በጣም እናውቃለንና እንድንቀር አይፈልጉም። ይዘውና ሊሄድ ፈልገው ግን ከክላስ መቅረት የለባችሁ መሄድ አለባችሁ ምክንያቱም አንድ ቀን ብዙ ነገር ልታጡ ስለምትችሉ ፈተናም ሊኖር ይችላል የሆነ ነገር ሊኖር ስለሚችል ክላሳችሁን መሄድ አለባችሁ መማር አለባችሁ ብለው ይቅርታ አድርጊልኝና ሁለታችሁም አንድ ትምህርት ቤት ውስጥ ነበር የምትማሩት ማለት አንድ ግቢ ውስጥ? ኦኬ አንድ ግቢ ውስጥ ነው የምንማረው። ግን እሷ ታላቅ እህቴ ብትሆንም የ2 አመት ልዩነት ነው ያለን። ግን የአንድ ትምህርት ቤት ውስጥ ነው ሁለታችን የምንማረው። አንቺ ታናሽ ነሽ ማለት ነው? አዎ እኔ ታናሽ እህቷ ነኝ። እና ጥለውን ሄዱ። እኛም ወደ ትምህርት ቤት አድርሰውን እነሱም ወደ ፕሮግራማቸው ሄዱ። እና እዛ ክላስ እየተማርን ነበር። አጋጣሚ መምህራኖች ነበሩና አስወጥተው ውጭ ላይ ወደ ቤት መሄድ አለባችሁ አሉን። ክላስ እንኳን ራሱ አልጨረስንም። ስማችን ተጠራና መምህሯን ሜላትና ማህደር ብለው ስማችንን ጠሩ። ማለት በአንድ ባች ትበልጠኛለች እኔን ከክላስ አስወጡና እሷን ደግሞ ድጋሚ ከሌላ ክላስ ነበረችና እሷን ሄደው ጠሯት። እናንተ ወደ ቤት መሄድ አለባችሁ አሁን ቤተሰብ ይፈልጓችኋል ምናምን ነገር አሉ። አንቺ እናትሽም ብቻ ማለት ነው? ከዛ ምን ተፈጠረ ምንድነው ምናምን ብለን ከሷ ጋር ከእህቴ ጋር እያወራን ነበር። እኛም ነፍሳው እናውቃለን እኮ ብዙ ነገሮች ማለት እድሜያችን ሄዷም አይ ቲንክ ወደ 9ኛ ክፍል 10ኛ ክፍል እንሆናለን። ያው ኦሬዲ ነገሮችን ታገናዝባላችሁ ነው? አዎ እናውቃለን። እና እንዴት ድንገታዊ የሆነ ነገር ስትጠራ ምንድነው የሆነ ነገር ጥያቄ ፈጥረባዋልና እንዴት ምናምን ሄዶል እንዴ ፕሮግራም ብለው ሄዶል እንዴት መጡ በዚህ ሰዓት ምናምን ብለን ምን ተፈጠረ ብለን በቃ ፍርሃት ውስጣችን የሆነ ድንጋጤም አለ እኮ በቃ ማለት የሆነ ፍርሃት ይለናል ውስጣችን የሆነ ይርበተበታል ምናምን። ቤት እስክንገባ ድረስ በቃ ማውራት አቃተን። በቃ ምንም ማለት እንዳለብን ምንድነው የተፈጠረው የሚለው ነገር ለማወቅ ማለት ነው። ምክንያቱም አልነገሯችሁም ማለት ነው ሲያስወጣችሁ ከክላስ? ግን እነሱ አብረው የነበሩት መምህራኖች ምናምን ያወራሉ የሆነ ውስጥ ለውስጥ ያወራሉ ምናምን ድምጻቸውን ቀንሰው ያወራሉ። ምን እንደሆነ እኛም ግራ ገብቶናል። ምንድነው ለምን እነሱም ግልጽ ሆኖ ሊያወሩናል ፈቃደኛ አልነበሩም። ከዛ በርጋ ስንደርስ ሰዎች ግርግር ምናምን ፈጥረዋል። ምን ነው ማለት ምን የተለየ ነገር ተፈጥሯል? በር ማለት የመኖሪያ ቤታችሁ በር ላይ ነው? አዎ ከዛኛም ደነገጥን። ምንድነው ማለት ምን እየተካሄደ ነው ብለን ሰዎች ምናምን ያሉበት አላውቅም። በቃ እንደዚህ በቃ ሰዎችን ገፈታተረን ምናምን ወደ ውስጥ ለመግባት ሞክረናል። ግን ያዙን በቃ በር ላይ ያዙንና በቃ ተረጋጉ ምናምን ነገር አሉ። ከዛ ምንድነው ቆይ እማዬ አባዬ ምንድነው የሆኑት ምናምን ብለን ስንጠይቃቸው ቆይ ተረጋጉ ምናምን። ከዛ በቃ አይዞሽ ቆይ ምን እና እማዬና አባዬ ብለሽ ማለት አልገባኝም። የተፈጠረ ነገር አለ ነው ምንድነው ማለት በቃ አይዞሽ ተረጋጊ። ምንድነው ንገሪኝ፣ ተረጋጊና ንገሪኝ የተፈጠረው ነገር። ማመን ያቃተን እኛን ከለከሉን እንድናያቸው እንኳን ፍቃደኛ አይደሉም እነዛ ሰዎች እኮ። ለምንድነው እንዳታያቸው የፈለጉት? ምንድነው ምክንያቱ? አላወቃችሁም እስካሁን ነው ወይስ? አይዞሽ ተረጋጊ። በሄዱበት ሰዓት መኪና አደጋ ተፈጥሮ ነበር። በጣም ይቅርታ። እነሱን ማየት አንችልም። አይዞሽ ይቅርታ፣ ተረጋጊ። አርፈዋል። እንደዚህ ተፈጥሯን። ተረጋጉ እናንተ ነፍስ አቃላችሁ ነገሮች መቋቋም ትችላላችሁ፣ ተረጋጉ ምናምን ብለው ሊያረጋጉ ሞከሩ። ግን እኛ አልቻልንም። ምክንያቱም
ቤት ውስጥ እንዴት እንደነበር ያባዬና የማየ ፍቅር እንዴት እንደነበር እናውቃለን። አይዞሽ ይገባኛል። በቃ ተረጋጊ እሺ ሜላት ተረጋጊ። መቼም ልረሳው አልችልም ያን ቀን። ሁሉም ነገር ነበር የጨለመብን። ያው ግን እኮ ይልሽ አንዳንዴ እንደው በዚህ አጋጣሚ ልል የምፈልገው ነገር ቢኖር ማንም ሰው እዚህ ምድር ላይ ቀሪ የለም አይደል? ያው ሁላችንም ያዶች ነን እና እንደ ልጅ ወላጅን የሚያክል ነገር ማጣት ይከብዳል አውቃለሁ። ግን በዛ ነገር ላይ ተመስርተሽ ሁሌ ራስሽን እየጎዳሽ መኖር አለብሽ ብዬ አላስብም። ሀዘን ሊኖር ይችላል ውስጥሽ፣ ግን ነገ ደግሞ ሌላ ቀን ይመጣል አይደል? ሁሉም ሰው ከወላጁ ጋር እድሜ ልኩን አይኖርም። ማንም ሰው ከሚወደው ሰው ጋር አይኖርም። ሁላችንም ሟቾች ነን እና እንደው ተረጋጊ ለማለት ያህል ነው እንጂ ያው ሀዘን እንደው አትዘኛ አይባልም። እና አይዞሽ ድንገት ስላስታወስኩት ነው እንጂ እኮ አማራጮቹ ተጻንተናል። ብዙ ነገሮች እየተፈጨረጨርን ያለው እርስ በርሳችን እየተጋገዝን ያለነው። ያ ቀን ያው አልፏን፣ ግን መቼም ልትረሳው አትችልም። ይገባኛል። አንዳንድ ነገሮች ታስታውሳለህ። የሆነ ነገር ሲሰማህ ስሜቱ ወይኔ እናቴ በነበርሽ ወይ አባቴ በነበር ብለህ የምታስብበት ጊዜ ይኖራልና የሀዘን ውስጥ ላይ ጠፋም፣ ግን ትቋቋመዋለህ። ጊዜ ሲሄድ እድሜ ሲሄድ ብዙ ነገር ትቋቋማለህ። ስለዚህ ያው እዛው እንግዲህ ወላጆቻችሁ ይቅርታ እዛው ወላጆቻችሁ ማረፋቸውን ሰማችሁ ማለት ነው? አዎ በቃ ያ ቀን ሰማይና መሬት እንዳለ ማለት ተደባለቀብን። በቃ እህቴን ምንም ራሳችን ስተን ወደቅን። ለብዙ ጊዜ በቃ እዛ ጎረቤቶች ትሪት ሊያደርጉ ሞክረው ምናምን፣ ግን ከጊዜው በኋላ ማንም የለም፣ በዙሪያችን ማንም አልነበረም። በቃ ያን ሀዘን ነበረ። ሀዘኑ ሲጠፋ ምን ነገር ሲጠፋ ሰዎች በዙሪያችን የነበሩት እንዳለ ሙሉ ጠፉ ምናምን። እኛም ቤት ያለውን ነገር በቃ ምን ማድረግ እንዳለብን ግራ ተጋባን። ግን ይቅርታ አድርግልኝና ሜላት፣ እንደው በዙሪያችሁ የእናት አባት ዘመድ አዝማድ ምናምን አልነበረም? ምናልባት እናንተን ሊቀርብ የሚችል ለምሳሌ ያው እንደኛ እንደ ሀገራችን ከአጎት ከአክስት ጋር የመቀራረብ ሁኔታ አለና እንዴት ነው እናንተ ጋር ቤተሰብ ምናምን የለም እንዴ? እንደዚህ እናንተ የሚቀርብ ከነሱ ከእናትና አባታችሁ ቀጥሎ ማለት ነው ለእናንተ የሚቀርብ ሰው አለ ወይ? በእናት ስለ ቤተሰብ አታንሳብኝ። ቤተሰብ የለኝም በቃ ኖ። አይ ሜላት፣ በዚህ አጋጣሚ ቅድም መጀመሪያ ስንጀምር እንደነገርኩሽ ለኛ ምንም ነገር ሊጠቅመን ስለሚችል ነው መጠየቅሽ እንጂ እኮ እንዳሉ አትቁጠር። በቃ እኔ እንደሞቱ በህይወትም እንዳሉ ማወቅም ማሰብም አልፈልግም። ይገባኛል፣ ግን ቢያንስ መኖርና ለመኖር መጀመሪያ ማወቅ ስላለብኝ ነው። አሉ የሉም? ቆይ ይኖራሉ፣ ግን እኔ ምንም አውቀው ነገር የለም። በቃ እነሱ በቃ እኔ ጋር ሞተዋል። በቃ እኛ ጋር ምንም ነገር የለም። ቤተሰብ እንዳለ ነው የምናስበው። ምክንያቱም የሚገርም ያ ሀዘን እንዳለቀ ሰለስቱ ካለቀ በኋላ ማንም ዙሮ እንኳን ቸክ ያደረገን የለም። በእናቴም በአባቴ ዙሪያ ያሉት እንዳለ ሀብታሞች ናቸው። በእርግጥ የአባቴ ቤተሰቦች ትንሽ ራቅ ቢሉም ግን ማንም አይቀራረብም ከቤተሰቦቹ ጋር ብዙ አይደለም። ማለት ጥላቻ ይሁን ምን ይሁን የማውቀው ነገር የለም። አያወራንም በቃ ነው። አይቆይ ማለቴ እናትና አባትሽ አሁን ካልሽው ሰው ጋር ማጥቀርበት ነበራቸው ወይ ማለት በሚባለው ለምሳሌ ከእናንተ ጋር ያላቸው ቅርበት የነገርኩ ነው። የአባቴ ቤተሰቦች ያን ያክል እንዳልነበሩ አውቃለሁ። ሊያስታውቀንም ፍቃደኛ አይደለም። በቃ በገንዘብ ይሁን በሆነ ነገር ተጣልተዋል። ተደባብረው በቃ ተለያይተው ነው የሚኖሩት። አይጠያየቁም ሁሉ። ስለተጣሉበት ጉዳይ የምታውቂው ነገር የለም? በቃ አባቴን ያነሳም አይፈልግም። በቃ ይዘጋዋን። በቃ የሆነ ነገር አታንሱብኝ ነው የሚለው። በቃ ያ ነገር እንዲነሳበት አይፈልግም። እሺ እሺ። ከዛ የእናቴ ደግሞ የማሚ እዛው ቅርብ ቢሆንም አሏት ወንድም እህትም አሏት። ግን በጣም ባለሀብትም ስለሆኑ ገንዘብ ላይ ብቻ ነው ትኩረታቸው። ስለ ሰው ምንም ደንታ ቢስ ናቸው። ምንም ኬርለስ ናቸው። የሚገርም አንዱ የእናቴ ወንድም እኛ ጋር ነበር የሚኖረው። ማለት ልጅ እያለን ያስታውሳለሁ፣ ህጻን እያለሁ ሲኖር ነበረ። ያው ከእናትሽ ጋር ቅርበት ነበረው። ትንሽ ስራ እየሰራ ነበር የሚኖረው። ነገሮች እየተሻሻሉ ሲሄዱ የተሻለ ስራ ሲያገኝ ምናምን ከኛ ቤት ለቆ ነበር የወጣው። እና አባቴ ሆነ እናቴ እንደውም አባቴ ለሱ የእናቴ ወንድም እንኳን ቢሆንም አባቴ ብዙ ነገር ነው ሲያደርግለት የነበረው። ብዙ ነገር ሲጥርለት ነበር። የተሻለ ስራ እንዲሰራ ሰዎችን ሲያገናኘው ነበረ። እንዳይጨናነቅ እንዳይደብረው ብዙ ነገሮች እንዳይል በጣም ብዙ ነገር ትርት እያደረገው ነበር ሲኖር የነበረው። ስለዚህ ብዙ አመት እናንተ ጋር ቆይቷል ማለት ነው። እናንተ ያው በልጅነት ከሆነ የምታውቁት እኛ ልጅ እያለን ነበር ማስታውሰውና ከሆነ ጊዜ በኋላ እሱ ህይወቱ ከተቀየረ ምናምን በኋላ ቤት እንኳን ብቅ ብሎ እንኳን ጠይቆና አያውቅም። የሚገርመው ነገር ማለት ጭራሽ ማለት ቸክ አድርጎና አያውቅም።
ሰው ሲቀየር ገንዘብ ሲያገኝ ለካ ይሄን ያክል ይቀየራል ወይ ነው ከእናትና አባትሽ ጋር የሆነ ጻም ምናምን ነበረው ምናልባት በዚህ ልክ ነገር የለም በቃ ከእናንተ መቼም ያው ሰው ነው ብዬ ነውና ይሄን ሁሉ ያደረገለትን ባለውለታውን ትቶ እርግፍ አድርጎ ይተዋል ብዬ ስላላሰብኩ ነውና ማለቴ ምናልባት ተጣልተው ነበር አንተ በቃ ምንም የተጣልበት ምንም እንዴ እናቴን አባቴ በደንብ ነው ማቃቸው ለሰው ያላቸው ፍቅር ለሰው ያላቸው ሪሌሽን በጣም በቃ ሰው መርዳት የሚፈልጉ ሰዎች ናቸው ቀብራቸው ላይም አልተገኘም በቃ ብቃሉ ተመለሱ በቃ ለመታየት ብቻ ነው በቃ ያለ አይደለ ዝም ብሎ በቃ ተከቦ ባላብቱም ስለሆነ በሰው ነው ግን ይቅርታ እዚህ ጋር ሜላት አወራርሽ ትንሽ ማለቴ እንዴት ነው ማለት በዚህ ልክ የሰው ልጅ ውለታ ያለለትን ሰው እርግፍ አድርጎ ይተዋል ብለሽ ታስቢያለሽ ወይስ እናንተ ጋር የተለየ ነገር ይኖር ይሆን አንቺና እህትሽ ጋር ምን ማለት ነው ምን ተለየ ነገር ማለት ምን ማለት ፈልገህ ነው አልገባኝም ኖ አይ ቆይ እኮ ንገረኛ ምንድነው እኔ እኮ ችግርን ሐሳቢ ላጋራህ እንጂ ሌላ ነገር እንድትናገረኝ አይደለም የፈለኩት እንዴ እንደዚህ ይኸውልሽ ሲጀምር ይኸውልሽ ሆድ ሊብስሽ አይገባም እኮ እኔ የጠየኩሽ እኔ ራሴ ብዙ ሰው ያለብኝ ሰው ነኝ በቃ ግን ተወኝ በቃ እሺ ቆይ ስሚኝ ከናንተ ጋር ምንም አይነት ችግር ከሌለ በዚህ ደረጃ ውለታ ያዋለለትን አባትሽንና እናትሽን በቁጡ ሳይቀበል ችግር ነው የምታወራው እና ታዲያ ማለቴ ለምንድን ነው እናንተ ሊርቁ ይቻላል ጥሩ ስለሆነ ነው እንደዛ አይነት ወሬ እያወራኝ ያለው ኖ እኔ እንደዛ አላልኩም ይኸውልሽ ሜላት ተረጋጊና በስነ ስርዓት አዋሪ ምክንያቱም አሁን እንዳለ የምትናገሪው ነገር እንዳለ ለአንቺ መፍትሄ ለማዘጋጀት ነው እንጂ ሌላ ምንም የተለየ ዓላማ ኖርና አይደለም ሐሳቤን አስጨርሰኝ እኔ ኮርቺ ገና አልጨረስኩም ይገባኛል እቺ አንድ ጥያቄ እንደዚህ ለምንድን ነው ልታረግሽ የቻለችው እኔ እኮ ያልኩሽ እኮ ካንቺና ከእህትሽ የተለየ ባህሪ ካለ የራቁት ለዛ እንዳይሆን ነው በቃ ለኛ ችግር ራሳችን እንደዚህ አይነት ነገር ካለ ንገሪኝ ቆይ አልገባኝ ምን ለማለት ፈልገህ ነው እንዴ ሜላት ምን ሆነሽ ነው ተረጋጊ ተረጋጊ የምትጠይቀኝ እንደዚህ አይነት ነገር ቆይ ምንድነው ምን ሐሳብ አልገባኝም ይኸውልሽ በነገራችን ላይ የምታውቀው ነገር አለ ቆይ ከዚህ በፊት የሰማኸው ነገር አለ እኔ እኮ ሰማሁ አላልኩም እና ምንድነው የተለየ ባህሪ ካለ ካንቺና ከእህትሽ ያንን ነገር ማወቅ ስላለብን ነው ሜላት ሐሳቤን አልጨረስኩም ቢያንስ አስጨርሰኝ እኮ ተረጋጊ ቁጭ በይና እናውራ በቃ አይዞሽ ተረጋጊና እናውራ ያው እኛ ግድ እያንዳንዱ ነገር መጠየቅ ስላለብን ነው ላንቺ እኮ ነው እኮ የሁሉ ነገር የሚሆነው አይደል ስለዚህ አንቺ ተረጋግተሽ መናገር ሲኖርብሽ ጭራሽ እኛን እየተቆጣሽ እኛንም እየተናገርከኝ እኮ ነው ከስራ መስመራችን ውጪ ባታረጊ መልካም ነው ሜላት በቃ ምክንያቱም ታውቂያለሽ አይደል የስንት ሰው እድል እኮ ወደ ጎን አድርገን ነው ድጋሚ አንቺን በማል አስገብተን እዚህ ጋር ያንቺን ኬዝ እየሰራን ያለ ነው ስለዚህ አክብረሽን በስነ ስርዓት ያለው ነገር ልመልሽ ይገባል እንጂ ወይም ደግሞ የተለየም ያለም ነገር ካለ አንቺና እህትሽ ጋር መናገር ነው በዚህ ነው ያለ ደረጃ ቆመሽ ዲስሪስፔክት ማድረግ የለብሽን እኛን እሺ ስለዚህ ያለውን ነገር እኔ ራሱ ትንሽ ነገር ነው የሚበቀኝ ራሴ ብዙ ሶት ያለብኝ ሰው ይገባኛል ሜላት ይገባኛል በቃ ተረጋጊና አሁን እስቲ ያለውን ነገር ንገሪኝ እሺ ምንድነው ታዲያ እሺ ምክንያታቸው ብለሽ ታስቢያለሽ ባንቺ በኩል በዚህ ነው ያለ ደረጃ እናንተ እንዴ አላቅም እኛ እኮ ልጆች ነን አይደል እንዴ ቤተሰብ ምንም ስለ ሲጀምር መጥፎ ነገር እንኳን አያወሩና ምንም ነገር እኛ ማለት በመልካም መንገድ ያደግን ልጆች ነን እሺ ችግር የለም በቃ አሁን እሱን ተይውና ተረጋጊና ቀጥይልኝ ታሪኩን ይኸውልህ በቃ እኛ እንደዛ ነገር ያ ነገር ከተፈጠረ በኋላ እንደነገርኩ ነው በቃ ማንም መቶ ቸክ ያደረገን ሰው የለም እኛ እንራብ እንጣማ ይኑረን አይኑረን ማንም ያውቀው ማንም ሰው ቸክ ያደረገን የለም የምትኖሩት በራሳችሁ ቤት ነው ማለቴ ወይስ የኪራይ ነው ወይስ አከራይታችሁ ነበር መጀመሪያ ማለት ያን ያክል የተጋነነ ቤት እንኳን ባይኖረን በትንሽም ቢሆን ነበረን ኪራይ አልነበረ መጀመሪያ አይነበረ ከዛ በቃ ቤት ያለው አስቤዛም እኛም ትምህርት እንደነገርኩ ትልቅ ትምህርት ቤቶች ነው እየተማረኝ ነበረው ማለት ነው ወላጆቻችሁ ያሉ ማለት ነው እና ማለት የተሻለ ደሞዝም ስለሚያገኙ የተሻለ ትምህርት ቤት ነበር እየተማርን የነበረው ክፍያው ምናምን የቤት ኪራይም ስለሌለን በቃ አስቤዛና ለትምህርት ቤት ነበር እኛም እናትና አባቶቻችሁ እንዳረፉ ትምህርታችሁ ሁኔታ እንዴት ነበር ቀጠላችሁ ወይስ ቆሎ ነገር ነው ማለት እኛም በሰዓቱ በቃ የነሱ አዘንም ስለነበር ተወሰነ ቀን ትምህርት ቤት አልሄድን ነው ክፍያውን በሰዓቱ አላሳሰበንም ነበር እየተረጋጋን ስንመጣ ግን ያኔ ደግሞ የመጀመሪያ ክፍያ ተከፍሏል ነበር እንትን ያለው ለተወሰነ ጊዜ እየተማር ነበር ስናስበው ደግሞ ክፍያው ከየት ልናመጣ አንችልም በቃ መቋረጥ ስላለበትኝ ስለምን በላው ነው እያሰብን የነበረው እንደውም የትምህርት ክፍያው ቢያሳስበንም በቃ ትምህርቱን አቋረጥ ነው በቃ መቀጠል ስላልቻልን አቋርጠን የተለያየ ስራ ለመስራት አሰብን ሁለታችን ነው ግን በቃ ምንም ስለማናቅ ምንም ሰርተን ስለማናቅ ምን አይነት ስራ እንስራ ውጭ ነው እንኳን ከትምህርት ቤት ወደ ቤት ነን የሆነ ቦታ ማለት ቤተሰቦቻችንም የሆነ ቦታ ወስደው የሆነ እንጆ እንዝናናለን በቃ ከዛች ግን አንዴ ይቅርታ
ማለቴ ትንሽ የምታወሪ ነገር ስለተጋጨብኝ ነው እንዳልሽው ምንም ነገር መስራት አታውቁም ምክንያቱም እንዳልሽኝ በጣም የቤት ልጆች ናችሁ ኢቭን ስራ ወጥቶ የመስራት እንትንም አይኖራችሁም ቀጣሪም ይገኛል ብዬ አላስብም ልምድ ለሌለው ሰው ያው በዚህ ጊዜ ታውቂዋለሽና ታዲያ በምንድነው እስከዛሬ ስትኖር የነበረው ማለቴ እስከ ልነግር ነው እኮ ያው ሳቤን ስላላስጨረስከኝ ነው አይ ትንሽ ስላጠራጠረኝ ነው ምክንያቱም የቤት ኪራይ እንደሌላችሁ ነግረሽኛል ዘመድ አዝማድም እንደማይቀርባችሁ ነግረሽኛልና ያንን ጊዜ እንዴት ነበር ያለፋችሁት እስቲ ንገሪ ከዛ ማለት በቃ ትምህርቱ እንደነገረው አቋረጠ ቤት ውስጥ ምንም በቃ ዳቦ ሁሉ ድረስ እየበላ ምናድርበት ሰዓት ነበረ ማንም ዙሪያ የኔላ በቃ የትኔ በጣም ተጨናነቀ ውጥረት ውስጥ ገባን ምናምን እንደዚህ ከምንራብ ለምን ያለንበትን ቤት አንሸጥም ተባባልን ከህቴ ጋር ከዛ ያለን አማራጭ ቤቱን መሸጥ ነበር ከቻልን ከሸጥንም በኋላ የሆነ ነገር ከፍተን እንሰራለን ተባባልን ከዛ እሺ ተባባልን ደላላ ፈለግን ያው ሰዎችን አናገር በቃ እንፈልግላቸዋለን ምናምን እዛ ጎረቤት ባንግባባም ቢያንስ ሄደን ጠየቅን በድፍረት ሄደን ጠየቅናቸው እሺ እናሻሽጥላቸዋለን ምናምን አሉን እኛ እንኳን አናቀም በርካሽ ነው የተሸጥነው ምክንያቱም እኛ አናቀም ምን እንደሆነ ምን ሊበሉት የሚችላሉ ከዛም በላይ ብዙ ነገር ሊያገኙበት ይችላል ስለዚህ በወረደ ዋጋ ነው የሸጣችሁት ማለት ነው አዎ በወረደ ዋጋ ነው የሸጥነው ታዲያ የሸጣችሁበት ገንዘብ ወዴት ሄዶ ነው ኑሯችሁ ተመልሶ ወደ ኋላ ያቆልቆለው አይ ከዛም በኋላ እኮ ልነግርህ ነው ማለት በቃ ቤቱም ማለት ያ ቤት እንግዲህ እኛ ስንት ያደግንበት ቤት ነው የሆነት አማራጭ ስላጣን ነው ያ ቤት የሸጥነው ከዛም ስንት ቤተሰብ ያለ የተሻለ ህይወት ያላቸው ሰዎች እኛ መርዳት የሚችሉ ሰዎች እያሉ ግን ማንም ቸክ ያደረገን የለም ቤተሰብ የላቸውም እንኳን ብሎ አክስት አጎት እንኳን መጥቶ አንድ ቀን እንኳን ጠይቀው ነው ያውቁ አይዞሽ ተረጋጊ በቃ ያው ሁሉም ነገር ለበጎ ነው ይባላል ይሄው ዛሬ ምናልባት ከኛ ጋርም ካገናኘሽ ፈጣሪ ለበጎ ሊሆን ይችላል ስለዚህ ያለውን ነገር ተረጋጊና ንገሪን በቃ አሁን ይልሽ እንደው ሙሉ ለሙሉ የኋላ ታሪክሽ ላይ ከምናተኩር ያው ቤተሰቦችሽ እንዳለፈ አውቀዋል ስለሱም አዝናለሁ በጣም ያው ስለ ዘመድ አዝማዶችሽም ሰምቻለሁ ስለሱም ስለሁሉም ነገር አዝናለሁ ግን አሁን ላይ እኛ ዋንኛ ወደኛ እንድትመጪ ያደረገሽ እና ደግሞ እህትሽ ምን ላይ እንዳለች በቃ ቤቱ ከተሸጠ በኋላ ያሉትን ነገሮች እስቲ ንገሪንና አሁን ደግሞ በጣም በዚህ ደረጃኛ እንድፈልግ ያደረገሽ ምክንያት ምን እንደሆነ በዛው ተነግሪናለሽ እሺ እና እንደነገርኩ ነው በቃ ራስሽን አረጋጊ እሺ ተረጋጊ በቃ ቤቱም ተሸጠ ከዛም ቤት ተከራየን በቃ ማሟላት ያለብን ነገሮች ማሟልተን ስራ እስክናገኝ ነው ብለን ትምህርት እንኳን አልቀጠለም ራሱ ስራ ነበር ያሰብን የነበረው ግን ያ ብር ካለቀ ትምህርቱን ብንቀጥልም ባንቀጥልም ትርጉም የለውም ግን በኋላ ላይ ማን የሚከፍልልን የለም ብለን ስለምናስብ በቃ ስራ ለመስራት ምናምን አሰብን በቃ ምንም ነገር ሊመጣልን አልቻለም ግን ሰርተን አናቀማ እሺ ወዴት ብለን ምን አይነት ስራ እንስራ ያም ሆኖ ራሱ እንጠይቃለን እኮ በቃ በምንችለው ነገር ግን አይ እነዚህ ሰዎች በቃ ምንም አይሰሩም ምን ሰርታችሁ ታውቃለች ምንም አልሰራንም ስንላቸው ሊያሰሩ ፈቃደኛ አይደሉ ጊዜያቶች ሄዱ እኛም ያለን ገንዘብ ማለት የተሸጠው ቤት ማለት ከቤት ኪራይ ውጭ ወይም ደግሞ ከምግብ ውጭ ሌላ ነገር እንኳን ማድረግ አቅቶን እያለቀ መጣ ገንዘቡ በጣም ጨነቀን ግራ ገባን መጨረሻ ላይ እኔ ድንገት ነው እህቴ ነችና ማለት በጣም ደስተኛ ሆና ነበር የመጣችው ወደ ቤት እንዴ ምን ተገኘ ምናምን ስላት ምን ተገኘ የተለየ ነገር ስራ አግኝታ ነው በቃ ስራ አገኘሁ አለችኝ እንዴት እንዴት ተሳካልኝ ስላት እሱን አልነግርሻለሁ ግን በቃ ዋናው ስራ መገኘቱ ነው አለችኝ እና እንዴት ነው ክፍያው ማለት በጣም አሪፍ ነው በቃ እኔም እየሰራው ያለው ህይወታችንን ቀይራል አንቺም እስከምታገኝ ስራ ምናምን ነገር እንዳትጨነቂ እንዳታስቢ ስራው ምን አይነት ነበር አልነገረችሽም ምን አይነት ስራ እንደሆነ በጭራሽ ምንም ነገር ነግራኝ አታውቅም ስነግረኝም ፈቃደኛ ነች ታላቅ እሷ ነች ብለሽኛል አይደል ልጠይቃስ እንተስል የሆነ ምክንያት ትፈልግና ትቀይረዋለች ሜላት ግን በዚህ አጋጣሚ ነገሮችን ምናልባት የደባበቅሽኝ ከሆነ አንቺ ላይም ሊያከብድ ይችላል ምክንያቱም እኮ አልኩሽ ቶሎ መፍትሄ ማለት እህትሽ ነች እንዳልሽኝ እህት ማለት እንግዲህ ከምነግሪ ነገር አንፃር ከሆነ በጣም ክሎዝ ይሆናችሁ ከሚገባው በላይ አብራችሁ ያደጋችሁ ቤተሰብም ለሁለታችሁም ሳይነጥል ነገሮችን እያደረገ ለሷ ልብስ ከተገዛል አንቺም የተደረገ እንዳደጋችሁ እንደማትለያዩ ነው የነገርሽኝና ያገኘችውን ስራ ለአንቺ መደበቅ ምንድና ምን አመጣው ብዬ ነውና
ወይስ የተለየ ነገር አለ? እስቲ ስለሱ ነገር ማድረግ እችላለሁ እኔ ተቆጥቼ ወይም እንደዚህ አይነት ታናሽ እህቷን እኔ ምን ማድረግ ነው? ስለ ስራዋ መናገር ካልፈለግሽ ብዬ ነው በዛ አጋጣሚ እኔ አይደለም የነገርኩህ አይደል እንዴ? ለምንድን ነው የማታምነኝ እንዴ? እኮ ስለዚህ ስለ ስራው አላቅም ነው የምትይኝ? ምንም አላቅም በቃ ስለዚህ ስለ ስራው ማታቂ ከሆነ እኔም እኮ ጥያቄ መጀመሪያ ልጨርስልና ይገባዋል። በቃ ሐሳቤን ግልጽ አድርጌ ልነግርካለሁ። እሺ ንገሪኝ። ከዛ በቃ ጊዜያቶች ማለት እሺ ብዬ በቃ ትሄዳለች ትመጣለች ምናምን በቃ የሆነ ነገር እጇ ራሱ ባዶ እንኳን አትመጣም። ብዙ ነገሮች ውድ ነገር የሆኑ ነገሮች ይዛ ትመጣለች ምናምን። ከዛ ደስተኞች ሆነ ዝም ብለን ግን ስለ ስራ ያስጨንቀኝ ነበር። ጥያቄ ይፈጥርብኝ ነበር። ምን አይነት ስራ ብትሰራ ነው እንደዚህ ቶሎ ቶሎ ገንዘቦችን ከየት ነው የምታመጣው? ምን አይነት ስራ ነው ማለት ይሄን ያክል ክፍያ የሚከፈላት ምናምን ብዬ አስብ ነበርና ክፍያው አሪፍ ነበር ማለት ነው? አዎ እንዴ ብዙ ነገር ባንዴ ተቀየረ። ብዙ ነገር ስትይ ማለት ትንሽ ቤት ነበር ተከራይተን የነበረው የተሻለ ቤት ተከራየን። በቃ ውድ የሆነ ቤት ማለት ነው። ከዛ እሱን ተከራየን። እንደም በቅርቡ ጠብቂ ቤት መኪና እንገዛለን ምንም ነገር እንዳያሳስብሽ ነው ትለኛለች። ከዛ እንዴት ምናምን ቆይ እንዴት በህይወትሽ ባንዴ እንደዚህ ይቀየራል ስራ? አይ እህቴ ምንም በቃ ሰዎች ጥሩ ሰዎች ስለሆኑ ህይወቴንም ያለውን ላይፌም ስለነገርኳቸው ምንም አይመስላቸው የሚከፍሉኝ ገንዘብ ምሰራው ትንሽ ነው ግን የሚከፈለኝ ብዙ ነው ትላለች። እና ባለሀብቶች ስለሆኑ ነው እንደዚህ የሚከፍሉኝ ምናምን ትለኛለች። እኔም በቃ የምትለኝ ነገርም ስለማምን በቃ ዝም ብዬ እሺ ብዬ እቀበላታለሁኝ። ከና ማለት ከዛም በኋላ አንቺ በሰዓቱ ግን ምን እያደረግሽ ነበር? ስራ ላይ ነበርሽ ወይስ ትምህርት ላይ ነበርሽ? አይ ምንም ስራ እኔ በሄድኩበት ነገር ምንም ነገር ሊሳካልኝ አልቻለም። ከዛ ትምህርታችንንም በቃ መቀጠል እንዳለብን ስትነግረኝ እሺ አልኳት። ትምህርታችንም እሷም ጎን ለጎን እየተማረች እኔም ትምህርቴንም ቀጠልኩኝ። እሷም ማለት እዛም ስለማይመቻችላት ትምህርት ቤት ቀይራ ነበረ። ግማሽ ሰዓት ትምህርት ቤት የምትሆንበትን ነገር አመቻችታ ስራ ላይ የምትሰራበትን ነገር አመቻችታ ነበር ስትማር የነበረው። ከዛ ትምህርታችን እየተማርን ምናምን በቃ ህይወታችን ባንዴ ተቀየረ። አስባን እንግዲህ ድንገት ህይወት ዝም ብሎ ወራቶች ባልሞሉ ቁጥር የሆነ ነገር ሲቀየር በጣም እኔ እንጃ። አንቺ ግን ለማጣራት ሞክረሻል? እኩል ነገር ነው። ከዛ እኔ እንዴት ባንዴ እንደዚህ ይሆናል ብዬ ይሄ ነገር ማወቅ አለብኝ ብዬ ለመከታተል ሞከርኩኝ። ስትወጣ ተደብቄ ምናምን ከኋላ ተከትዬ ምናምን ለማየት ሞከርኩኝ። ከዛ ስከተላትኝ ድንገት የሆነ ቦታ ላይ ትሰወራለች። በየትኛው አቅጣጫ እንደሄደች አላውቅም። በየትኛው መንገድ እንደሄደች አላውቅም። ማለት ትሰወራለች ማለት ምን አይነት አስዋወር? መቼም ይሄ ፊልም ላይ እንዳለው አይነት አስዋወር አይደለም አይደል? ወይስ ተጣፋብኛለች ለማፈልገሽ? ታክሲ ውስጥ ገብታ ይሁን ራይድ ውስጥ ገብታ ይሁን ምን ያህል ጊዜ ተከታትለሻታል? ማለት ለብዙ ያህል ጊዜ ተከታተያት? እንደዛ ነው ብዬ ያሰብኩና አይ በቃ መንገድ ወደ አንዱ ተሸዋውደን ነው ብዬ አስቤ ነበር የተውኩት። ከዛ አሁን ተደጋጋሚ እሞክራለሁ። አሁን በቃ በጣም ብዙ ጊዜ ከምልህ በላይ ማለት ነው ከምነግርህ በላይ ብዙ ጊዜ ማለት ነው። እንዴ ቆይ ምንም ላገኛት አልቻልኩም። ምንም በቃ ልደርስባት አልቻልኩም። በቃ ለምን እንደሆነ አላውቅም። ስለ እህትሽ ነቅታብኝ እንደምከታተላት አውቃብኝ ይሆን አሁን አላውቅም። ስለ እህትሽ የሥራ ሁኔታ መናገር አልፈልግሽም መሰለኝ ሳስበው ማለቴ። እና ታዲያ ምን ማለት ነው? አንድን ሰው አንድ ቀን 2 ቀን 3 ቀን ያስኬዳል። ገብቶሻል አይደል? እዚህ ጋር እኛም እኮ ስራ ነው ያዝነው አይደል? ጊዜያችንን መስዋዕት አድርገን ነው። አንቺ ቆይ ስሚኝ፣ ተረጋጊና ስሚኛ። መጀመሪያ ተረጋጊና ስሚኝ። እንዴ አንዴ 2 3 4 ይሁን ወርም 2 ወርም እሺ እንረዳኛ። ግን እንዴት ነው በአመታት ያክል አንድን ሰው ተከትሎ? ይሄ በጣም ከባድ ነው። አንቺ የደበቅሽው ነገር ካለ ንገሪ። ለዚህ ነው ከመጀመሪያው አቆምኩኝ። በቃ አልቻልኩም። አሁን ደግሞ ተስፋ አልቆረጥኩም። ደግሞ የሆነ ሰዓት ሄዳለሁ። ግን በቃ እንደነገርኩኝ በቃ አንቺ ስለ ሁኔታው ከልብሽ ማወቅ ከፈለግሽ እኔ እርግጠኛ መሆን ባልችልም እንኳን ቢያንስ አልኩ ወይ እኔ እንደምከታተል ታውቃለች ወይ ሰዎች አሏት። እንዴት ሁሌ ነው የኔ ጥያቄ? እንዴት ሁሌ ያውቃለሁ? እንዴት ላውቅ እችላለሁ? እንዴት አታውቂ? መትሽ አይደለች እንዴ ነው ወይስ? ቆይ በነገራችን ላይ ቆይ ቤተሰቦቻችን በዚህ አጋጣሚ መናገር የምፈልገው አንዳንድ ሰዎች አሉ ያው ተበዳይነን ብለው እኛ ጋር ይመጡና እኛ ደግሞ የነሱን የተበደሉበትን ኬዝ ለማወቅ በጣም እንደቀልድ ዝም ብለን የምንቀበላቸው ይመስላችኋል መሰለኝ። እና ወይስ አትረዳኝም? ካልሆነ በቃ ተው በቃ ቆይ ስራ ነው ያዝኩት። ልረዳሽ ነው እዚህ ጋር እኮ ያመጣሁሽ፣ ግን ማሳወቅ ያለብኝ ነገር ስላለውና ተበዳይ መስለው መተው አንዳንዴ ምን ይባላል ቀድሞ የከሰሰ ምናምን የሚባል ነገር አለ አይደል? ተጠያቂ አሁን የሚል ነገር አለ ብለው ስለሚያስቡ እኛ ጋር እንደዚህ ነገር አይሰራም። እኛ ጋር ተበድዬ መጣ ያለም ሰው ቢሆን ምናልባት ሰውን በድሎ ተረጋጊ እያስመሰልሽ ነው አላልኩም። ቁጭ በይና እናወራ። ሌላ ነገር እያወራ ያለሁት ስላንቺ አይደለም፣ ከዚህ በፊት ስላጋጠመን ነው። እኔ ተጠራጠርከኝ ነው። ይኸውልሽ አንቺ
ማስረዳ ካለብሽ ተረጋግተሽ በስነ ስርዓት ታስረጅኛለሽ እንጂ እንደዚህ ተመናጭቀሽ ተነስተሽ ብዬ ነበር። አንተ ጋር የመጣው ግን ጭራሽ ሌላ ነገር ውስጥ ገባህ። ኖ አይደለም። ይኸውልሽ ቆይ ቁጭ በይና እናውራ። ሜላት እባክሽ አታልቅሺ። ይኸውልሽ እኔ ይሄንን ያልኩበት ምክንያት ስላለኝ ነው። ከዚህ በፊት ያጋጠመኝም ኬስ ስለነበረ ነውና ምናልባት አንቺም እንደዚህ አይነት ነገር እስኮንሽ ቀድመሽ ሳንለፋ እውነቱን እንድትናገሪ ብዬ ነው እንጂ ሌላ ምንም አስቤ አይደለም። ያለውን ነገር በስነ ስርዓት አስረጅን፣ በሚያሳምን መንገድ ንገሪን። ማብራራት ካለብሽም በደንብ አብራሪ እንጂ ከዚህ በላይ ምንም ነገር ልነግራችሁ። በቃ መድረስ ካለበት አንተ ድረስበት። በቃ እኔም እኮ ግልጽ አድርጊዋ ነገሩ። የሆነ ሰው ተከተልኩት ተሰለበ ብሎ በአመታት ያክል እንደዚህ መያዝ አልቻልኩም ብሎ ከመናገር እኮ እስቲ ለምሳሌ እንዴት ከቤት ስትወጣ ተከትለሽ ወጥተሽ ታውቂያለሽ? እናንተ ጋር እመጣለሁ። ከቤት ስትወጣ ተከትለሽ ሄደሽ አይተሽ አታውቂያለሽ? ማለት ተደጋጋሚ ጊዜ ይኸውልህ ተደጋጋሚ ከቤት ስትወጣ ምክንያቱም እንደወጣሽ እንዳልከተል ታየኛለች። ትንሽ ቆይቼ ነው የምወጣው እሷ ከወጣሽ በኋላ። ከዛ እንዳታየኝ ብዬ ተሸፋፍኜ ምናምን ነው የምወጣው አቅጣጫ እየቀየርኩኝ። ግን የሆነ ቦታ ላይ ስትደርስ በየትኛው አቅጣጫ እንደሄደች አላውቅም። በቃ ትሰወርብኛለች፣ ትጠፋኛለች። በቃ ተደጋጋሚ ሆነብኝ። እኔ ጥያቄ በቃ እንቅልፍ ነሳኝ። በቃ ለብዙ ያህል ጊዜ እንደዚህ እያደረገችሽ ነበር ማለት ነው? አዎ። ከዛም በኋላ እንደውም ያ ነገር ተፈጥሮ ማለት ነው እኔ ወጥቼ እሷን ልከታተል ወጥቼ ስመለስ ቤቱ እኔ ምን እንደሆነ አላውቅም። ኮርኒሱ ላት ይሄ ተሸቆሩት ሽንቁርቁር ብሎ የሆነ ኳኳታ አለ። የሆነ የተለያዩ አውሬዎች አይጦች አሉ ምናምን የሚጮሁ ነገሮች አሉ ማለት። ቆይ ከምን ጋር የተገናኘ ነው ማለት ምንድነው? ለምን እንዴ ማለት የሆነ ጊዜ ተከታተልኳት ነው አልኩ። ከሆነ ቀን በኋላ ደግሞ ቤት ስገባ ሌላ ቤት ገባሁ። እሷን ተከታተልሽ ስትመለሽ ነው ይሄ ነገር የሚፈጠረው? አዎ ተከታተያትኝ ስመለስ ቤቱ እንደዚህ ኮርኒሱ ሳይ ሽንቁርቁር ብሏል እንዳለ ምን እንደሆነ አላውቅም። ከዛ የሚገርም አንዳንዴ እባብ ሁሉ ድረስ ያለው ማለት እንደሚመጣ ላይ እነዚህ ቃጥ በዚህ ያህል ደረጃ ምንድነው ማለት እንደዚህ እንዲፈጠር የሚያደርገው ቤተሰቦቻችን ማለት። ከዛ ደግሞ ድንገት ጸጥ ይላል ማለት ከትንሽ ሰዓታቶች በኋላ ደግሞ ጸጥ ይላል። እሷ ስትመጣ ጨራሽ ነው። ባይንሽ ይታይሻል ያ ነገር? ባይንሽ ይታይሻል ነው አይምሮሽ ውስጥ ምናልባት ያሰብሽ እንዳይሆን? ስገባ የተለያዩ እንትኖች ነው የማየው። አውሬዎች ምናምን ሲንቀሳቀሱ ኮርኒሱ ላይ ምናምን ጩኸት አለ ምናምን ኳኳታ አለ። በቃ ጆሬ ሁሉ እንደዚህ ይዤ ምናምን ደንግጬ ሁሉ ደንዝዤ ሁሉ ቆማለሁ። ከዛ ልወጣም ልገባም ፈርቼ ትንሽ በሩ ማለት ወጣና ትንሽ ደቂቃዎች ቆይቼ ተመልሼ ይገባለሁ። ስገባ ቆይ አንዴ ይቅርታ፣ ይሄ ነገር ከሷ ጋር ይያዛል ብለሽ አስበሽ ነው ነገር? አይ እሷን ሸኝቼ ተከታትዬ ስመለስ ነው ስላልሽኝ እኮ ነው እኮ። ይሄ ነገር ካየሁ በኋላ ነው እኔ ወዴት እንደሚሄድና ስለጨነቀኝ ግራ ስለገባኝ ነው እናንተን የጠራሁት። ምክንያቱም ያንዳንዱ ነገር አጣርታችሁ እንድትደርሱበት ስለፈለኩ ነው። አዎ እየነገርሽን ያለው ነገር እውነት ለመናገር በጣም ትንሽ ወሰብሰብ ያለ ነገር ይመስለኛል ቤተሰቦች። ምክንያቱም ማለት እንግዲህ እንደምትለው ከሆነ የገዛ የስጋ እህቷ ከሆነ ጊዜ በኋላ ስራ አገኘች እና እሷ በምትሰራው ስራም ህይወታችን ከበፊቱ ተስተካከለና ግን ምሳራውን ስራ ለማወጓጓው እና ሁሌ ምሳራውን ስራ ለማወቅ ስከተላት ምንም ነገር አንድ ቀንም ሊዛት አልችልም፣ ትሰወርብኛለች አለችና ከዛም በላይ ደግሞ ሁሌ እሷን ተከትዬ ቤት ስገባ ኮርኒስ ውስጥ የአውሬ ድምጽ ሰማለሁ። የተለያዩ የአይጥ እንስሳት፣ የእባብ በቃ ወጣ ያሉ የተሳቢ እንስሳቶችም አይነት ነገር ያለውና እንደዚህ ነገር ነው አጋጣሚ የምትለው። እውነት ለመናገር ቤተሰቦች በጣም ግራ ያጋባልም። ትንሽ ደግሞ ለሚሰማው ትንሽ ዘግነን ያለም ነገር ይመስላል። ምክንያቱም ነገሩ ወሰብሰብ ያለ ነው። የሆነ ወደ መንፈሳዊ ነገርም ይሄዳል ብዬ አስባለሁ ይሄ ነገርና ምናልባት በዚህ አጋጣሚ አንቺን መጠየቅ የምፈልገው እንደው ይቅርታ አድርጊልኝ ይሄን ጥያቄ ስለጠየቅኩሽ፣ ግን ከዚህ በፊት እናትና አባትሽ የአምልኮ ወይ ደግሞ እንዳጨረሰው ይኸውልሽ ማወቅ ሜላት አታናጅኝ። ይኸውልሽ የምሬን ነው። ከዚህ በኋላ እንደ ቅድሙ ታግሻ አይደለም ማውራሽ። በቃ ማወቅ አለብኝ። ላንቺ ብዬ ነው እዚህ ጋር የተቀመጥኩት። ከጀርባ ያለም ሰው እኮ አንቺን ብሎ ነው እዚህ ጋር የቆመው አይደል? ስለዚህ የተጠየቅሽው መመለስ ነው እንጂ ጥያቄ ነው የጠየቅኩሽ ጥያቄ ነው። መመለስ ካለብሽ መመለስ። ምንም አናቅም አድርገው ማለት እርግጠኛ ነሽ? ምንም አይነት የባዕድ አምልኮ የለባቸው? ምክንያቱም ይሄን መጠየቅሽ ይኸውልሽ
አክስት አጎቶቻችን አይቀርቡንም ምናምን ስላልሽም ጭምር ምናልባት እንደዚህ ነገር ካለባችሁ እነሱ ከእንደዚህ ነገር መሸሽ ፈልገው ሊሆን ይችላል ብዬ ነው። ቢኖር አልነግረህም እንዴ? አንተ ጋርስ ምን አስመጣኝ ይሄ ነገር? እኔ ካወቅኩኝ ስላላወቅኩ አይደል እንዴ ጥያቄ አልኩሽ እኮ ቅድም። አንዳንዴ ሰዎች ቀድሞ ይመጡና ነገሮችን ለመደባበቅ ይሞክራሉ አልኩና አንቺም እንደዚህ ነገር እያደረግሽ ከሆነ ይቅር፣ ካልሆነ ደግሞ ይሄ ነገር ከልብ እውነት ከሆነ ፈቃደኛ ካልሆንክ ተው በቃ። ይኸውልሽ ባዕድ አምልኮ እኮ እናትና አባትሽ ቢኖርባቸው አንቺ ያለብሽ ማለት አይደለም። አንቺ ፈልገሽ ያመጣሽው ነገር አይደለም። ስለዚህ እነሱ የሚያረጉት የተለየ ነገር ካለ ንገር ይለኛል። እኛ እኮ መፍትሄ ስላለን ነው የምንጠይቅሽ። በቃ እህቴ ምን እየሰራችና ምን እየተካሄደ እንዳለ እንድታጣርልኝ ነው የምፈልገው። በቃ ችግር የለም፣ እሱ እናጣራለን። አጣርተንም መፍትሄ እንሰጣለን። እንኳን አንቺን ስንት ውስብስብ ይፈታል ተብሎ የማይታሰብ ችግር ፈተናል። ለዚህ ደግሞ ምስክሮቻችን ይሄው ቤተሰቦቻችን ናቸው። እዚህ ጋር እኮ አምነሽ ሚዲያ ጋር የመጣሽው እኮ ያለውን ነገር እንዳለ ልትናገሪ ነው አይደል? ስለዚህ እኛ የምንጠይቅሽ ነገር ተረጋግተሽ መልሽልን። ከሌለ የለም ብለሽ ረጋ ብለሽ ነው መናገር ያለብሽ። ምንም እንደዚህ ነገር እኔ ማናቅም። በቃ ቤተሰቦቼ በጣም ጎበዝና በቃ የቤተክርስቲያን ሰዎች ናቸው። ከዚህ የተለየኛ ምንም የምናውቀው ነገር የለም። እሺ እህትሽ ምናልባት ፍቅረኛ አለም ደግሞ ጓደኞች የተለዩ ነገር ይኖራታል? ስመጣና የሆነ ነገር ይዛ ስትመጣ ህይወታችንም በቃ በብዙ ነገር እንደተቀየረ እንጂ ማውቀው ምን እየሰራሽ እንዳለ ምን እየተካሄደ እንዳለ እኔም ጥያቄ ፈጥሮብኛል። ለብዙ ጊዜ የተጨነኩበት ነገር ነው እናንተ ጋር የመጣሁት እያልኩ ነው። ስለዚህ እሷ ህይወት ውስጥ ካንቺ ውጪ ሌላ ምንም አይነት ሰው የለም? ፍቅረኛም ቢሆን እንዴት አውቃለሁ? ምንም አላውቅም። አትነግረኝም ማለት አንዳንዴ ሁሉንም ነገር ማወቅ የለብንም አይደል? ለምሳሌ ስልክ ማውራት አለ። ፍቅረኛን ካላት ስልክ ማውራቱ አይቀርም። እንዳልሽ ስራም ስላልሽኝ ጉዳይ ቢያንስ ቤቱ ስልክ ትደዋወላለች ብዬ አስባለሁ። የምታድሩት አንድ ቤት ውስጥ ነው እንዳልሽኝ ከሆነ አይደል እንዴ የምኖሩት? ታዲያ ቢያንስ በዚህ ያህል ደረጃ ድብቅ ትሆናለች ብለሽ ታስቢያለሽ አንቺ ላይ? ልክ ነው እኮ ግን በቃ እንዳልከው በቃ የሆነ ቤት ቀይራን ተከራየን አላልኩም? የተሻለ ቤት 2 ክፍል ነው ያለው። እኔም አንዱ ክፍል ነው የማድረው፣ እሷም አንዱ ክፍል ነው የምታድረው። ስለዚህ ምንም ነገር አልሰማም። የምታወራውም ነገር አላውቅም። ተጠቅተሽ ለመስማት ሳልሞከርሽም ወደ ክፍሏ ቁጭ ብላ እኮ ነገር እኔ ጋር ቁጭ ብላ ድንገት ስልክ ከተደወለ ቆይ አንዴሽ ኔትወርክ የተቆራረጠና ወጥታን ውጭ የምታወራው እኔ መስማት አልችልም። ስለዚህ ምንም መረጃ የለኝም። ስለዚህ በቃ እናንተ ከቻላችሁ ድረሱ። ቆይ አሁን አውሬ ይታየኛል፣ የተለያዩ እንስሳቶች ይታዩኛል ላልሽው ደግሞ ያንን ነገር እኛ አሁን ብንሄድ ማየት እንችላለን ወይም ደግሞ በምን ሰዓት ነው የሚወጡት? ምናልባት እኛ ሄደን ማየት የምንችል ከሆነ ምክንያቱም እኛ ምንም ነገር ሳናይ አናምንም እና ምናልባት በቦታው ማይተን መወሰን ያለብን ነገር ካለ እንድንወስን ነው። እና ይሄ ነገር መቼ ነው የሚፈጠረው? ግድ እሷን መሸኘት አለብሽ ይሄ ነገር እንዲታይ? ይሄ አይደለም ማለት ችግር የለውም። እሷ በምትወጣበት ሰዓት እናንተ ምልክት ሰጣችኋለሁ። እሷን በምትሮንበት ሰዓትም ነግራችሁና መታችሁ ነገር እሷንም ደግሞ መተን ማግኘት ስለሚኖርብን እንዳልሽው እህትሽ በጣም በዚህ ያለ ጃም ታስቸግር ከሆነ አንቺ ቀድመሽ በደንብ አስበሽበት ተዘጋጅተሽ ወይም ደግሞ አሁንም ቤት የምትኖር ከሆነ ብቻ አንቺ እናገኛታለን ብለሽ ባስብሽበት ሰዓት ሄደን ብናያትና እሷንም አንዳንድ ነገሮች ብንጠይቃት አስገድደን መጠየቅ ያለብንም ነገር ካለ ግድ አስገድደን እንጠይቃለን። ምክንያቱም እኛ አልኩሽ ነገ አንቺ ላይ የሆነ ነገር ቢደርስ እኛም ነገ መጸጸታችን አይቀር። ምክንያቱም አንድ ገብተንበታል ይሄን ጉዳይና እያወራሽ ያለው ነገር ከወንጀልም ወጣ ያለ ሆኖ ምናልባት መንፈሳዊም ነገር ይኖራል ብዬ ስላሰብኩ ነው አምልኮ ምናምን ያልኩሽና እስቲ ቀጣይ ደግሞ እህትሽን እንደምንም ብለን አግኝተን ለማውራት እንሞክራለን። አሁን አንቺ ተረጋጊ፣ ራስሽን አታስጨንቂ። ምክንያቱም ይሄ ነገር አይምሮሽ ውስጥም የተፈጠረ ነገር ሊሆን ይችላል። ይሄንን ነገር መደምደም አንችልም። እሱን ችግር ነው አንተ ራሳችሁ በአይናችሁ የምታዩት በቃ። ስለዚህ እሱን የምናየው ስለሚሆን እስቲ አሁን ያለውን ነገር አብረን ሂደን እናያለን። እህትሽን ማግኘት ካለብን እናገኛታለን ማለት ነው። እሺ በቃ ተረጋጊ አንቺ። እሺ ወንድሜም በቃ ካሜራማን አንዴ ካሜራውን እንትን በሉና እስቲ እህቷ የምትገኝበትን አጋጣሚ አይተን ሄደን ምናልባት አሳቻ ሰዓት መግባት ካለብን አሳቻ ሰዓት ላይ ገብተን አስገድደን ቢሆን መጠየቅ ያለብን ነገር መጠየቅ አለብን። ምክንያቱም እቺ ልጅ ከበስተጀርባ በጣም ብዙ የተለየ ሊኖር ይችላል ብለን ስላሰብን ነው ይሄን የምንለው። ምክንያቱም ይሄ መንፈሳዊ ነገር በጣም ውስብስብ ነው። እዚህ ቤት ውስጥ እነሱ ቤት ውስጥ ብቻ ሊያበቃ የሚችል ነገር አለም። እንደዚህ ሰዎች የሌላን ሰው ህይወት ለማበላሸት ብዙ ነገር ውስጥም ሊገቡ ስለሚችሉ ይሄንን ነገር በቦታው ተገኝተን ልጅቷን አግኝተን ማጣራት ይኖርብናል። እስቲ እስከዛው አብራችሁን ነው ቤተሰቦቻችን። እናመሰግናለን። በቃ ቁረጠው። እሺ ቤተሰቦቻችን ያው እንግዲህ የልጅቷ ትኖርበታለች ተብለን የተጠቆመው ቤት በር ላይ ደርሰናል።
እስቲ እንግዲህ ያሉን ነገር ጥግ ድረስ ማጣራት ካለብንም አጣርተን እስቲ ለእናንተ ለማሳየት እንሞክራለን። ያው እህቷም ለእኛ ጠቁማን ከጀርባ ያላቸው የተለየ ነገር እንዳልፈጠር ብዬ አስባለሁ። ቤቶች ሰላም፣ እንዴት ነሽ? አይ ቆይ ተረጋጊ። እኛ ነው ቆይ አይ እኛ ይኸውልሽ ለአንዳንድ ጥያቄዎች ፈልገንሽ ነበር እዚህ የመጣ ነው እና ያኔ እንደምን ጥያቄ ነው የምታወራው? ቆይ መጀመሪያ ተረጋጊ። ያለውን ነገር ልንገርሽና ካሜራና ሰው ይዘመትም እንደምትፈልገው ይገባኛል። ካሜራው ያን ያህል ምንም የተለየ ነገር የለም እኮ ይሄ የታወቀ ሚዲያ ነው። ግድ ሚዲያ ነው ተደራጅታችሁ ኖ እንደዛ ማለት አይደለም። ግን መጠየቅ ያለብን ነገሮች ስላሉ አንዳንድ ጥያቄዎች ፍቃደኛ ከሆንሽ እንድንጠይቅሽ ነው የመጣ ነው። ምንም የምትጠይቀኝም መልስልህ ነገር የለም ስላልወጣ ነው። ሲቀጥል ደግሞ እናንተ እነማን ናችሁ? ከኛስ ምን ፈልጋችሁ? ምንድነው የምትፈልጉት? ምንም የተለየ ካንቺ የምንፈልገው ነገር የለም። ግን አንዳንድ ጥያቄዎች ያወዛገቡ ነገሮች ስላሉ ባንቺ ጉዳይ ላይ ማወቅ ስላለብን እንድትተባበሪን ያለ መጠየቅ ማለት ነው። የሚያወዛግብ ነገር ማለት አልገባኝም። ይኸውልሽ እህት ምን መሰለሽ ገብተን ቁጭ ብለን እናውራ። የምትገባበት ነገር የለም። ምን ስራ ልወጣ ነው እያልኩ ይገባኛል እኮ ስራ ልትሄጂ እንደሆነ ግን ስራ ማስፈቀድ ካለብን እኛ ፍቃድ አለን። ችግር የለውም። ጭራሽ ከሰይል ታስፈቅዱ ነው እንዴ? አልገባኝም። ምን ፈልጋችሁ? ግቡ አንዴ እንዳትገቡ እያልኳችሁ እኮ ነው። በገዛ ቤት ጭራሽ በግድ ነው እንዴ የምትገባው? እንግባና እናወራለን። ይኸውልሽ አንቺ መረጋጋት አለብሽ እኮ መጀመሪያ። ይገባኛል። ነይ አንዴ ቁጭ በይና እናወራ። እኔ ቁጭ የምልበት ነገር የለም። ውጡልኝ እያልኳችሁ ይቅርታ፣ በቃ ከይቅርታ ጋር አንዴ መቀመጥ አለብሽ። ይሄ ግዴታ ስለሆነ ነው፣ ስራችን ነው። ያኔ ወንድም በገዛ ቤት እያስገደድከኝ ነው። ስራ እያስገደድኩሽ አይደለም ግን ስለዚህ እኔ ምንም መገባበት ምክንያት በቃ አንዴ ይቅርታ ቁጭ በይና እናወራ። ምክንያቱም ይኸውልሽ አሁን እኛን ከቁጥጥር ውጭ እኛን ባታረጊ መልካም ነው። አልገባኝም። እናንተም ደግሞ ቆይ ገና ለገና አለፈላችሁ ብላችሁ ያለን ነገር ልትወስዱ ነው የመጣችሁት? እኛ ምንም ለመውሰድ ምንም ለማድረግ አለም የመጣን ጥያቄ ለመጠየቅ ብቻ ነው የመጣን። ለምን አትሆንም? እንኖርበት። ቆይ አንቺ የተለየ ያረግሽው የተለየ መጥፎ ነገር አለ እንዴ በዚህ ደረጃ የሚያደርግሽ? በቃ ውጡልኝ ያልኳችሁ እኮ ለምን ደግሞ አትወጡልኝ? ቁጭ በይና እናወራ። አሰሚም እንዴ ተረጋጊና እናወራ እያስገደድከኝ ነው እኮ። ተረጋጊ ተባልሽ እኮ አልገባኝም። ተነገረሽ ማታወጣም ብላችሁ ነው? ኖ እኛ ከሴት ጋር የተገናኘ ነገር ወይም ደግሞ ሴት ስለሆንሽ የምናጠቃሽ አይነት ሰዎች አይደለም። እና ታዲያ ምን ፈልጋችሁ ነው? እኔ ምንም ማውራው ነገር የለኝም። ስራ ልሄድ ነው እያልኩ እኮ ነው። በቃ እስቲ አንዴ ተረጋጊ። ይኸውልሽ እንዴት ነው ልረጋጋው? አትቅረበኝ። ሲጀመር እንደማ ማውራት የምትፈልገው ነገር እዛው አውራ። ይኸውልሽ በቃ አሁን እኮ እህትሽም እኮ አለች እዚሁ ነች። ስለዚህ እሷም ይሄን ነገር ስለምታውቅ እሷን ይዛችሁ በኔ ልታስፈራሩ ነው አይደለም? ይኸውልሽ እሷን ፈቃደኛ ሆና ፈቅዳልን ነው እዚህ ድረስ የመጣ ነው። ስለዚህ አልገባኝም። እሷ ነች እዚህ ድረስ ያስመጣቻችሁ? ኖ ይኸውልሽ እሷ የተለያዩ ጥያቄዎች ጠየቅናት፣ ያለውን ነገር ነገረችን። አሁን ደግሞ አንቺን መጠየቅ ስላለብን እዚህ ጋር መጣን። አለቀ። ቆይ እናንተ እነማን ናችሁ? ከኛስ ምንድን ነው የምትፈልጉት? ለምን አትሆንም? እንኖርበት በቃ። እባክሽ ትዕግስቴን አታስጨርሽኝ እያልኩ ያለሁት እኮ እኔ ትዕግስት የተፈታተንኩ ያለው በቃ ተውኝ። እኔ ስራ ልሄድ ነው። ስራ ልሄድበት። ስራ ማስፈቀድ ካለብን እኛ ማስፈቀድ እንችላለን። እኔ ማስፈቀድ አልፈልግም እያልኩ እኮ ነው። ስለዚህ እኮ እዚህ ጋር እኮ ማለት ነው የዚህ ጋር የትልቅ ወንጀልም ሊፈጠር ይችላል፣ ምንም ነገር ሊፈጠር ይችላል። ያ ነገር ቢኖር ተደባብሶ እንዲያልፍ እዚህ ጋር ሳታስቢው በተዘዋዋሪም ቢሆን እጅሽን እያስገባሽ ነው። ስለዚህ እሺ በይና ምን ጠይቅሽን ጥያቄ መልሽልን። አለቀ። ምንድነው የምትጠይቁኝ? ከኔ ምንድነው የምትፈልጉት? እኔ እኮ ምንም የማውቀው ነገር የለም። ስለእናንተ ማለቅም እያልኩ እኮ ነው። እሱን እኮ የምናውቀው ስንጠይቅሽ ነው አይደል እንዴ? ገብቶሻል አይደል? እኔ ይኸውልሽ ከሚገባው በላይ ታግሼ ለማስረዳት እየሞከርኩ ነው። ምክንያቱም ገና ከመጀመሪያው ሴት ስለሆንኩ ነው ምናምን ስላልሽ ነው እኔን እያደረኩ ያለሁት። ካልሆነ ግን ምን ልታደርግ? ካልሆነ ምን ሴትነትሽ ገደል መግባት ይችላል። ምንም ነገር እዚህ ቤት ውስጥ የደበቅሽው ነገር ካለም እናጣራዋለን ማለት ነው። ስለምን ነው የምታወራው? በገዛ ቤቴ የመጣ ዝም ብለህ ነው የምትቀባጥረው? እንደውም እኔ ተነስውጣልኝ መሄድ እፈልጋለሁ። ነይ ቁጭ በይ። የት ነው የምትሄጂው? አርፈሽ ተቀመጪ። አንቺ አሰሚኝ። የገዛ ቤቴ እኮ ነው። ውጡልኝና እኔ ስራ መሄድ ካለብሽም ነገ መሄድ ትችያለሽ። ዛሬ ግን አልፈልግም። ዛሬ ነው የምሄደው። ልቀቁኝና ልሂድበት። ፍቃድ እንጠይቅልሻለን። አልፈልግም እያልኩ እኮ ነው። ቆይ አንተ ከኛ ምንድን ነው የምትፈልገው? ሲጀመር ለምን አትሆንም? ከዚህ በኋላ አንቺ ምንም አይነት ፍላጎት ስላለሽ ብቻ እኛ ግድ አንቺን ፍላጎት ማክበር አለብን ማለት አይደለም። በቃ ቁጭ በይና በስነ ስርዓት ማስገደድ ካለብን በደንብ እናስገድድሻለን። ገብቶሻል አይደል? ግን እዛ ደረጃ ላይ ሳንደርስ ፍቃደኛ ሆነሽ ራስሽ ብትጠይቂ ይሻልሻል። ይኸውልህ እኔ ወንድም እኔ ምንም የምጠይቀው መመለስ ቁጭ በይና ነው አለበዛችሁ እንዴ? ቆይ አንተ በቃ ቁጭ በይ። ካሁን በኋላ ምንም የተለየ ነገር እንድታረጊ አልፈቅድልሽም። ገባሽ አይደል? በቃ የኔ ወንድም እባክህ መልስ አትመልሽልኝ። በቃ መጠይቅሽን ብቻ ነው መመለስ ያለብሽ። እሺ ምንድነው መጠይቅ የምትፈልገው? አንቺ ለማመጥ አይደለም እዚህ የመጣሁት። እሺ ስንት ስራ ትቼ ነው ቤቴ እኮ ነው። እኔ ስላንተ ስራ ምን ያገባኛል? ዝም በይ እንዴ! ጭራሽ መመታቱን ነው እንደ ፈለግሽው? ቆይ ሴት ልጅ ማንም የላትም ብለህ ነው? ይኸውልሽ በጣም ስለተናደድኩ ነው። ይኸውልሽ የሁሉ ነገር እኮ አይመጣም ነበር አንቺ እሺ ብለሽ ብታወሪ ነው። ቆይ ለምን አትተውኝም? በቃ እኔ ማናችሁም አልፈልግም። ተውኝ። ስራ ልሄድ ነው እያልኩ እኮ ነው። በጣም ይቅርታ፣ አሁን ላደረግኩት ነገር በጣም ይቅርታ። ግን
ትንሽ ስሜታዊ ስላደረግሽ አልገባኝም። ቆይ ስራ ልሄድ ነው በቃ ማውራት አልፈልግም ማለት እዚህ ድረስ ያደርሳል? ቆይ ምንድናችሁ እናንተ? ካሜራው ምንድነው? የሁሉ ሰው ምንድነው? ስላንቺ ሁሉንም ነገር አጣርተን የመጣ ነው። ወላጆቻችሁን በህይወት እንደሌሉ በመኪና አደጋ እንዳጣጫቸው ሁሉ ሰምተን የመጣ ነውና በቃ ያለውን ነገር አውቃለሁ። አንቺም ያለውን ነገር ቀስ ብለሽ ተረጋጊና ንገሪ። አሁን ስላደረኩት ነገር ደግሞ ከልብ ይቅርታ ጠይቃለሁ በቤተሰቦቼ ስም። ስለዚህ እስቲ በቃ ለምን ጠይቅሽ ጥያቄ አንቺ ብቻ ፈቃደኛ ሆነሽ መልስ እንድትሰጪኝ ብቻ ነው ድረስ የመጣ ነው። ይገባኛል ወላጆቻችሁ እንዳጣችሁ፣ ቤተሰብ እንደማይቀርባችሁ፣ ትምህርታችሁን በልጅነታችሁ አቋርጣችሁ ስራ ለመስራት እንደሞከራችሁ እና አንቺም ደግሞ የሆነ ስራ ውስጥ ገብተሽ ህይወታችሁ የተስተካከለ እንደሆነ ይሄን ሁሉ እናውቃለን። እና አልገባኝም። ቆይ አንተ ማነህ ማለት እንዴት ነው ይሄ ሁሉ ነገር ስለኛ ልታውቅ የምትችለው? እኔ እንኳን ያው ማንነቴን በዚህ ያለ ደረጃ ለአንቺ ማስረዳት አለብኝ ብዬ አላስብም። ግን ማወቅ አለብኝ ካልሽ ብዙ ስብስብ ችግሮችን አለም ደግሞ ተበደልን የሚሉ ሰዎችን ወይም ደግሞ ችግር ውስጥ ያሉ ሰዎችን ፈልፍለን ጥግ ድረስ ሂደን ራሳችንን የሚያሳጣን ነገር ራሱ ቢሆን ጥግ ድረስ ሂደን እዛ ደረጃ ደርሰን ነገሮችን የምናወጣ ሰዎች ነን እኛና የተበደሉ ሰዎችን እንዲካሱ የምናደርግ አይነት ሰዎች ነንና ስለ አንቺ ማወቅ ለኛ በጣም ቀላል ነው የሚሆነው። ምክንያቱም እነማን ናችሁ እናንተ? ከኛስ ምን እንደምትፈልጉት? እኛ ምንም የተለየ ነገር አንፈልግም። ምክንያቱም እንዳልኩሽ ካሁን ከእህትሽ ጋር በጣም ብዙ ነገር አውርተናል። ስለ ቤተሰብ ቢሆን ስለ ሁሉም ነገር አውርተናልና አንቺም ደግሞ ይሆናል አይደል ያለውን ነገር በተረጋጋ መንፈስ ብትነግሪኝ እስቲ እንዴት ነበር ማለት ከእህትሽ ያለችን ነገር ለኛ ወላጅ እንደነበራችሁ ምናምን ብቻ ብዙ ታሪኮች አንቺ የምታውቂያቸውን ታሪኮች ነግራናለችና እስቲ አንቺም ደግሞ ያለውን ነገር ብትነግሪ ምናልባት እሷ ይሄ ነው ብላ ያልነገረች ነገሮች ሊኖር ይችላልና ከዛ ደግሞ እያልን ቀስ እያልን እናወራለን። አንቺ ብቻ ተረጋጊ። ልጅ ነች ብላችሁ ምን አድርጋችኋት ነው ማለት እንዴ? እህትሽ ምንም አልሆነችም አለች። ወይም ደግሞ ቸግሯችኋል ብላችሁ በሶሻል ሚዲያ ላይ ተለምኑብን ነው እዚህ ድረስ የመጣችሁት? እንደዛ አይደል? ያስገድድክ እንደዚህ እያስወራኝ ያለኸው እና ምንድነው? ጭራሽኛ ይኸውልሽ ማንንም አስገድደን ምንም የምንለው ነገር የለም። አንቺም መጀመሪያው ፍቃደኛ ስላልሆንሽ ነው ትንሽ ስለተጨቃጨቅሽኝ እንጂ ስሜታዊ እንደሆነ ያደረግሽኝ ያው ግድ ነው። ምናልባት ይሄ ነገር ነገ ለአንቺም ሊጠቅምሽ ሊሆን ይችላል። ምናልባት አንቺ እኮ ያለሽበት ግን መናገር ማትፈሪው ትልቅ ችግር ሊኖር ይችላል አይደል? ስለዚህ እኛ እሱን ነገር ደግሞ ለመፍታት ዝግጁ ነን ልልሽ ነው በዚህ አጋጣሚና እስቲ የኔ ተረጋጊና ያለው ነገር የኔ እንደም ይሄ የመረጋጋት ያለ መረጋጋት ነገር አይደለም። ግን በቃ እስከ ዛሬ የት ነበራችሁ? ያኔ ቤተሰብ አልባ እንደዛ ስንሰቃይ ዞር ብላችሁ ያላያችሁን አሁን አልፎልን በራሳችን መቆም ስንጀምር መታችሁ እኛ ተቆርቋሪ ነን ስትሉ ቆይ ምንድነው? ምን ለማድረግ ፈልጋችሁ ነው? ወይስ ያለንበትን ነገር አሁንም ወደ ኋላ ለማሳጣት ፈልጋችሁ ነው? አይ እኛ ተቆርቋሪ ነን ብለንም አይደለም። ምክንያቱም እኛ ለእናንተ ተቆርቆርን አልተቆርቆርን ምንም የሚፈጥር ነገር የለም። እኛ ማድረግ ያለብን ነገር ብቻ የምናደርግ ሰዎች ነው። እናንተ ምን እንዴትም አስቡ። ግን በመጀመሪያ እኛ እናንተ ጋር እንድንመጣ ያደረገን አንዱ ነገር ምንድነው? እህትሽ ነች። ምን ሆነች? እሱ እህትሽ እኛ ጋር መጣ እንደማንኛውም ሰው እኛ ጋር መጣ ማለት ያለው ነገር ስላንቺና ስለሷ ነግራናለችና ምን ብላ ነው የምትነግራችሁ? ማለት እንዴት ነው እናንተ ጋር? አይ ነው የምነግርሽ እኛ ተቆርቋሪን ለማለት አይደለም። እህትሽ መጣ በቃ ስላንዳንድ ነገሮች ነገረችንና ስለሱ ማጣራት ስላለብን እስቲ እንወቀው ብለን ነው። አልገባኝም። ቆይ ስለምንድን ነው የምትነግራችሁ? ሰው ይኸውልሽ እህትሽ በፍቃደኝነት መጣ እኮ ገባኝ። ስላንቺም ስላለው ነገር የነገረችን ነገሮች አሉ። እዚህ ጋር በዝርዝር ማውራቱ አስፈላጊ አይደለም ማለት እኮ ገባኝ። ስለምንድን ነው ልትነግራችሁ የምትችለው? እሷ ሲጀመር እሷ እናንተ ጋር እንዴት ልትመጣ ቻለች? አይ በነገራችን ላይ ተረጋጊ፣ እየተቀያየርሽ ነው ታውቆሻል። አይ እንደዛ ሳይሆን እንዴት ነው እናንተ ድረስ መጣ? እንዴት ነው እሷ ስለኔ ስለ ቤተሰብ ልታወራ? አዎ ግን መታ ያን ነገር ማውራቷ በዚህ ያለ ደረጃ ያደርጋል ብዬ አላስብም። ቆይ ሲጀምር እናንተ እነማን ናችሁ ነው? ወይስ አስገድዳችሁ እንድታወራ እያደረጋችኋት ነው? እኛም ማንነት እኮ ደጋግሜ ነገርኩሽ። አሁን እንድደግምልሽ ነው የምፈልጊው ለሶስተኛ ለአራተኛ ጊዜ? ያኔ ወንድም የተሳሳተ ቦታ ነው ያለው። ቆይ ለምንድን ነው የምትርበተበችው? ማለት የተለየ ነገር አለ? ምን ማለት ነው? ቆይ አንድን ሰው እኮ ዝም ብሎ ያለ ፈቃድ እኮ ስለራሱ ታሪክ እኮ ማስወራት ወንጀል ነው እንዴ? ምን ማለት ነው? ምን እያደረጋችሁ ነው ያላችሁት እኮ? እሺ ቆይ በቃ አሁን እህትሽ የነገረችን እኛም ደግሞ የጠየቅናት ጥያቄዎች አሉ እኮ። እሷ ምንድን ነው የነገረቻችሁ እያልኩ እኮ ነው ያለሁት እኮ። እሱን ልጠይቅሽ እኮ ነው። አንቺ እኮ አሁን ምንም ልታስወርኝ አልቻልሽም። እኔንም ስሜቴ እያደረግሽ ነው። ይኸውልሽ እስቲ እዚህ እናንተ ቤት ውስጥ ያው ከእህትሽ ጋር አብራችሁ ነው የምኖር ብዬ ነው እና እሷም ከነገረችን አንጻር እዚህ እናንተ ቤት ውስጥ የሆነ ለየት ያለ የምታዩት ነገር አለ እንዴ? ማለት ስለምን ለየት ያለ? አንተ ልጅ ግን ቆይ ጤነኛ ነህ? ያማል እንዴ? ስለምንድን ነው ቆይ እያወራችሁ ያላችሁት? እንዴ
ቆይ እንጂ አሁን እኮ ይልሽ ለየት ያለ ነገር ቆይ ምንድነው ከኛ የምትፈልገው ነው ወይስ ለየት ያለ ነገር አለ ነው እንጂ ብዬ ጠይቅ ምንድነው አልገባኝም እንደማንኛውም ሰው ቤት ውስጥ ምን ለየት ያለ ነገር ሊኖር ይችላል እስኪ ምንድነው እንደዚህ የሚያረበተብት እየተረበተብትኩ አይደለም እንደው በቃ ወጣልኝ ወደ ስራ ሊሄድ ነው ካቅሜ በላችሁ ውጡልኝ እሷን ከሆነ ማውራት የምትፈልጉት እዛው እሷን ሄዳችሁ አውራት እሷንም አወራን እኮ በቃ ጨረስን ከሷ ጋር ያለው ነገር በቃ ደግሞ ጨረሳችሁ ምንም የጨረስነው ነገር የለም እንዴት ከሆነ እሷን ሄዳችሁ አግኙት እኔ ወደ ስራ መግባት አለብኝ እባክሽ ማህደር ተረጋጊና ያኔ ወንድም ከዚህ በላይ እኔ ምንም ማውራት የለም እንደውም አቤቴ ውጡልኝ በቃ ማንንም አልፈልግም ማህደር ትግስቴን አታስጨርሽኝ ይኸውልሽ በስነ ስርዓት የምታወሪኝ ከሆነ አውሪ ነው ወይስ በግዴታ አውሪ እኔ አልማታም በቃ መረጃ ለመጠየቅ ነው የመጣሁት መረጃውን በስነ ስርዓት መልሽ ስለአንተ መረጃ እንደውም እኔ ምናችሁም አላማራችሁኝም እንደዚህ ሰዎችን ሰብስበ ካሜራ ዘመን ያረክ እንደሆነ አላውቅም በቃ ቆይ ካሜራ ውስጥ መግባትሽ በዚህ ነው ደረጃ ለምን ያሳስብ የሰራሽ ወንጀል አለ የምን ወንጀል ነው የምታወራው በቃ ውጡልኝ ያልኩህ እኮ ነው ለምንድን ነው ማትውጡልኝ እጄን አታያይ እያስኩ አይደለም ግን በቃ ውጣልኝ ስለዚህ አሁን ተመታው ለማለት ነው አይደል የሆነ ነገር የምትይው ከመሰብሰቢው በፊት ውጣልኝ እያልኩህ እኮ ነው ያለሁት በነገራችን ላይ ብጮይ ምንም ነገር አይፈጠርም እኛ ይኸውልሽ አገር የሚያውቀን ህጋዊ ሰዎች ነን ስለናንተ አገባኝ መባክን በምትጠይቀው መንገድ እሷን ከሆነ የጀመርከው ከሷ ጋር ያላችሁ ነገር ጨርሱ ከኔ ጋር የምታወሩት ነገር ከሷ ጋር ያለውን ነገር ማውርተን ቤት ውስጥ ለየት ያለ ነገር እንደምታይ ስለምን ለየት ያለ ነገር ነው የምታወራው በቃ እኔ ስራ አልገባ ነው ስራ መሄድ አለብኝ ውጡልኝ ያልኳችሁ እኮ ነው ያለሁት ተረጋጊና ስሚኝ እያልኩ እንዴት ነው በቃ ቁጭ በይና ነው አልቀመጥም እንደውም እንደ ውጡልኝ ያልኳችሁ ነው ውጡልኝ ማህደር ትግስቴን እያስጨርሽ ነው ከሚባለው በላይ እኔ ትግስት አያገባኝም ውጡልኝ እያልኩ ነው ያለሁት ምንድነው ቆይ የምታወራው ምንድነው የምትፈልገው ከምንድነው ያለው ነገር እህትሽ የነገረችኝ ነገር አለ እዚህ ቤት ውስጥ የተለየ ጉዱን ንገረኝ ካልሽ ደግሞ ነግርሻለሁ እዚህ ቤት ውስጥ የተለየ አውሬ ነክ ነገር እንስሳቶች አይጥ ትላትል እባብ ጊንጥ የሁሉ ነገር እዚህ ቤት ስለምንድነው የምታወራው በቃ ውጣልኝ ምን ነው ቆይ ለምንድነው እንደዚህ የሚያደርግሽ ምንድነው የተለየ ነገር አለ አንቺ የምታረጊው እንዴ ምን ማለት ነው አልገባኝም ስለምን የተለየ ነገር ነው የምታወራው ይሄ እኮ የሰው መኖሪያ እንጂ እንስሳት መኖሪያ አይደለም ገባ እኔ ስለ እንስሳ አላወራሁም ቆይ አንቺ ከመንፈሳዊ ነገር ጋር የተገናኘ ነገር አለሽ ይሄ ምንድን ነገር ይመስል የኔ ወንድም በቃ ውጣልኝ ያልኩህ እኮ ነው በቃ ውጣልኝ ያልኩህ ነው ውጣልኝ ልቀቂኝና ቁጭ በይ አልቀመጥም በቃ ውጣልኝ እኔ ትቻሽ ልወጣ ነው ወዴት ነው የምትወጪው እንዴ ወዴት ነው የምትወጪው እንዴ በገዛ ቤቴ እንዴት ነው የማትወጡት አንወጣም በቃ ያለውን ነገር ካልነገርሽኝ ድረስ ከዚህ ቤት አንወጣም እኔ ምንም ነገራችሁ ነገር የለም ውጡልኝ ያልኳችሁ ነው በቃ ሂዱ ውጡልኝ አንወጣም በቃ አንወጣም ስለማትወጣው ሂዱ በቃ ካሜራችሁን ሰብስቡና ውጡልኝ ከቤቴ ማህደር ሳልፈልግ ጉልበት እንድጠቀም እያደረግሽ የፈለግከውን መምጣት ትችላለህ ከዚህ በላይ ግን ምንም ነገር ልታገስ አልችልም በቃ እኔ ስራ መሄድ አለብኝ ስራዬን አታስፈታኝ ምንድነው ያደረግሽው ነገር አለ ምንድነው ላደርግ የምችለው ለምንድነው የማትተወኝ እሺ ሂዱ ውጡልኝ እሺ በቃ ተረጋጊና እንጣለን ትለኝ ቤቴን እኮ የሌላ ነገር መኖር እያስመሰልከው እኮ ነው ያለሁት ሰው አይደለም እንዴ አሁን የጠየቅኩሽ ነገር እውነት ነው ውሸት እኔም ብቻ ንገሪኝ ከዛ ወጣልሻለሁ ተወረው የኔ ወንድም እባክህን ተወኝ በቃ እኔ አገባኝ ሲጀመር የማብራራት ግዴታ የለብኝም ይኸውልሽ መውጣት እንወጣልሻለን ወጡልኝ እኔ እንወጣለን ግን ወቂ ነገ ተመልሰን እንመጣለን አንተው ምን ነገር ወደ ቤቴ ድጋሚ እንዳትመጡ መቼም ምን ተው ነገር አለ